አሊ ኡመር ኡስማን አሊ ኡስማን አለ አቤት አለሁኝ። አንድ ጥያቄ ነበር። ሰላም ነው? እንኳን ደህና መጣ። ሰላም ናቸው። ጥያቄ ነበረኝ። አለን። የኛን ጥያቄ ሰምተዋል? እስኪ ነካ አድርገውና የኛ መሐመድ ሁሉንም ነገር የሚናገረው ከራሱ ነው ብለህ ታምናለህ? አልሰማሁም። መሐመድ ሁሉንም ነገር የሚያደርገውና የሚናገረው ከራሱ ነው ወይም ደግሞ ወሂ ነው መገለጥ ነው ብለህ ታምናለህ? በወህይ ነው የሚናገረው። ኦኬ፣ ከወሂ ውጪ ምንም የሚናገረው ነገር የለም። ከወህይ ውጪ የሚናገረው ነገር ሊኖር ይችላል። ከወሂ ውጪ ስለዚህ ቁርአኑ እየዋሸ ነው ማለት ነው። ምንም የሚወርድ ራእይ እንጂ ሌላ ነገር አይናገርም ብሎ የሚናገረው ቁርአኑ እየዋሸ ነው። አይናገርም ሰው ነውና ከወህይ ውጪ ሊናገር ይችላል ሰውየው። ስለዚህ እናመሰግናለን። ቁርአኑ እየዋሸ ነው ማለት ነው። አላህ ዋሽቷል። 53 ቁጥር 4 ላይ ከወሂ ቢሆን እንጂ ምንም የሚናገረው ነገር የለም ብሎ ደምድሟል። ስለዚህ ሙሐመድ በራሱ ተረት ተረት ይናገር ነበር ማለት ነው። ቀጥላል ዑመር። ስለ ሃይማኖት በተመለከተ ወህይ ነው የሚናገረው። ሙሐመድ የተናገረው ስለ ሃይማኖት ይሆንና ስለ ሃይማኖት ያልሆነው ነገር ወህይ መሆኑን አለመሆኑን በምንድን ነው የምታረጋግጠው? ስለ ሃይማኖት ያልሆነ ነገር ሰው ነውና ሊናገር ይችላል። ምንም የሱ ከአላህ ከነገረው በስተቀር የሚናገረው ነገር የለም ብሎ ተናግሮ ደምድሞታል እኮ ቁርአኑ። አንተ እሱ ስለ ሃይማኖት ከሆነ ወህይ ነው፣ ስለ ሃይማኖት ካልሆነ ደግሞ ወህይ አይደለም ብሎ ቁርአን ላይ እንደዛ ተብሎ የተነገረ አለ? ሲጀመር እንዴት አይነት ጥያቄ ነው የምትጠይቀኝ? ቀይ ፈር ያለው ስለ ሃይማኖት ወይም ስለ ሃይማኖት ብቻ አድርገህ ጠይቀኝ። ሙሐመድ ግልጽ ነው አሊ፣ በጣም ግልጽ ነው የጠየቅኩህ። ሱራ 53 ቁጥር 4 ላይ ሙሐመድ ወህይ የወረደለትም ቢሆን እንጂ አንድም ነገር ከራሱ የሚናገረው ነገር የለም፣ ከልብ ወለድ አይናገርም። ምንም ነገር ሲናገር አላህ ያወረደለትም ቢሆን ነው ብሎ ደምድሞታል ቁርአኑ። አዎ ሃይማኖት። አዎ። ስለዚህ ሌሎች የሚናገራቸውም ነገሮች ማንኛውንም የሚናገረው ነገር በሙሉ ወህይ ነው ማለት ነው። እዚህ አትበል። እንዴት ልበል? ይሄ ፍልስፍና ነው። ዝም ብለህ እየፈለሰፍክ ነው። አንተ አፈልስፍ አንተ ተናገር፣ አብራራው። ቀላል እኮ ነው አሊ ዑመር። ልክ እኔ በማስረጃ ወጥቼ እንደተናገርኩት አንተም በማስረጃ ወጥተህ ተናገር። ቀጥል። ከሃይማኖት ውጭ ሲያወራ ለምሳሌ ሃይማኖት ውጭ ያወራው ከራሱ ያወራው ነገር ለምን ይታረጋለህ? ከሃይማኖት ውጭ ከራሱ ያወራቸውን ለምሳሌ ንገረን። ከሱ ጋር ነበርኩኝ እንዴ? አይ ካንት ምን አልከኝ? ሊያወራ ይችላል እኮ። እስኪ ንገረኝ እስኪ ከራሱ ያወራቸውን። ይሄ ነው የእናንተ ጥያቄ። ከራሱ ዝም ብሎ ሊያወራ ይችላል? መጽሐፍ ውስጥ የተጻፉት አዲስ ላይ ያሉት ከራሱ ዝም ብሎ የሚያወራ ናቸው ወይስ አይደሉም? ጊዜ ለማባከን እንደዚህ በጣም የወረደ ጥያቄዎች ነው የምትጠይቁት። ምክንያቱም ከራሱ አንዳች አይናገርም፣ መገለጥ ነው እንጂ ራእይ ነው እንጂ ይላል። ያዘዋ። ስለዚህ ሙሐመድ ለቅማል ላም ረዱላት በግ ረዱላት ቢለው መገለጥ ነው እሱ የተናገራቸው። የአባትን ብልት ሂድና ንከስ ብሎ ሲል ሙሐመድ መገለጥ ነው። እንደዚህ አትበል፣ እየቀጠፍክ ነው። አንብበው ክርስቲያን። እሺ አሊ አሳከኝ ትንሽ። ኦኬ እሺ። አልአዳብ አልሙፍራድ 963 ላይ ምን ይላል? ኡታይ ኢብን ዳሩማ እንደተናገረው አይ ሶ ዊዝ ኡበይ ኤ ማን ሁዝ ዋዝ አትሪቢዩቲንግ ሂምሰልፍ ኢን ላይኔጅ ዊዝ አትሪቢዩሽን ኦፍ ጃሂሊያ። አንድ ሰው ልክ በጃሂሊያ ዘሩን ከጃሂሊያ ጋር በማመሳሰል
ሲናገር ሰማሁት አለ። ሶ ኡበይ ቶልድ ሂም ቱ ባይት ሂዝ ፋዘርስ ሜል ኦርጋን ኤንድ ዲድ ናት ስፒክ ፊገራቲቭሊ በት ወዝ ኤክስፕሊሲትሊ። ከዛ በኋላ ኡበይ ያንን ሰው ምን ይለዋል? ራሱን ከጃሂሊያ ጋር ሲያወዳደር ወይም ደግሞ ሲያስጠጋ ያየውን ሰው የአባቱን ብልት ሄዶ እንዲነክስ ነገረው ይላል። ሶ ሂዝ ኮምፓኒየን ሉክ አት ሂም። ከዛ በኋላ ጓደኞቹ ወደሱ ተመለከቱና ሂ ሴድ ኢት አፒርስ ዛት ዩ ዲስአፕሩቭ ኦፍ ኢት ዘን ሂ ሴድ አይ ዊል ኔቨር ሾው አፕሬንሽን ቱ ኤኒዋን ዊዝ ሪጋርድ ቱ ዚስ። ምን አለ? ማንም ሰው እንደዚህ አይነት ነገር ቢናገር ለሱ ምንም ፍራቻ የለኝም፣ አልፈራውም። ቬሪሊ አይ ሄርድ ዘ ፕሮፌት ሴድ፣ መልእክተኛው የአላህ መልእክተኛ እንደዚህ ብሎ ሲናገር ሰምቻለሁና ሁኤቨር አትሪቢዩት ሂምሰልፍ ኢን ላይኔጅ ዊዝ አን አትሪቢሽን ኦፍ ጃሂሊያ ዘን ቴል ሂም ቱ ባይት ሂዝ ፋዘርስ ሜል ኦርጋን። ማንም ሰው ራሱን ከጃሂሊያ ወደ ጃሂሊያ እያስጠጋ ቢናገር የአባቱን ብልት ሄዶ እንዲነክስ ንገሩት ብሎ ነብዩ ሲናገር ሰምቻለሁ አለ። አሁን መሐመድ እዚህ ጋር የአባትን ብልት ንከስ ብሎ የተናገረው ወሂ ነው ወይስ አይደለም? አሊ ቀጥል፣ አንተ ነው የምንጠብቀው። አረበኛውን አሳየን። ቀጥል እያነበብክ ተርጉ። حدثنا عثمان المؤذن قال حدثنا عوف عن الحسن عن النبي بن ضمرة قال رأيت عند أبي رجلا تعزى بعرا. يترجمك بعزاء الجاهلية فأعضه أبي ولم يكنه فنظر إليه أصحابه قال كأنكم أنكرتموه فقال إني لأهاب في هذا أحدا أبدا إني سمعت النبي صلى الله عليه وسلم يقول من تعزى بعزاء الجاهلية فأعضوه ولا تكونوا ትርጉም እያሉ ነው ኮሜንት ላይ ተርጉምላቸው። بهذا أحد أبدا إني سمعت النبي صلى الله عليه وسلم. كيف فرقه؟ መጨረሻው فأعضوه ولا تكونوا إذا لا نم يلقوا حديثه. በቃ ችግር የለውም። ያነበብኩን ተርጉሙ። ኦኬ ዘዋድ መገለጥ ነው ብሎ የሚያምነው አይደለ ወንድማችን አሊ? መገለጥ ነው ብለህ የምታምነው እንዳለ መገለጥ መሐመድ ቢናገራቸው እኔ እኮ ቀደም ብዬ ነግሬህ ነበር እኮ። እሺ ወሐይ እኮ ወሐይ የሚባለው ቁርአን ነው። ኦኬ ከቁርአን ውጭ ያሉት ወይ አይደለም ማለት ነው። ከቁርአን ውጭ ያሉት ወሐይ አይደለም። ስለዚህ ከቁርአን ውጭ ያሉት ወይ አይደለም ዝም ብሎ የማመን ንግግር ናቸው ማለት ነው። ቁርአን ላይ ብቻ ያለው ነው ወይ? በሐዲስ ቁርአን ፈስረውታል እውነት ለማናገር። ስለዚህ አሁን ቁርአን እንዴት ቆምና ኢሳ እንደሚመለስ እንደሚመጣ የተናገረበትን አንድ ጥቅስ ትጠኛለህ። ስለ ደጃል አንድ ታዳም ስለ ኢሳ ተመልሶ እንደሚመጣ ስንት ዓመት እንደሚቆይ ምን እንደሚያደርግ አንድ ጥቅስ ብቻ ተቁርአን ትሰጠኛለህ። ተመልሶ ይመጣል የሚል እንኳን አንድ በል።
ስለ ደጃል አንድ ጥቅስ ከቁርአን ላይ ደጃል ምን አይነት ነው እንዴት ነው ይመጣል የሚለውን አንድ ጥቅስ ትሰጠኛለህ። በመቃብር ቅጣት ውስጥ ስለ ሽንት መንካት ምናምን መቃብር ቅጣት ትቀጣላችሁ የሚል አንድ ጥቅስ ትሰጠኛለህ። በቀን 5 ጊዜ ትሰግዳለህ። ስርዓቶቹን መቼና እንዴት ሰዓቶቹን አንድ ጥቅስ ትሰጠኛለህ። ሀጅ ታደርጋለህ። ሀጅ ስርዓቶችን አንድ ጥቅስ ትሰጠኛለህ። ተውሂድ ብለህ ታምናለህ። ተውሂድ የሚል ቃል አንድ ከቁርአን ትሰጠኛለህ። ተውሂድ በ3 ይከፈላል ብለህ ታምናለህ። ተውሂድ በ3 እንደሚከፈል አንድ ጥቅስ ትሰጠኛለህ። ካባው ያለው ጥቁሩ ድንጋይ ከገነት የወረደ ነው፣ ከወተት ነጭ ነበር፣ ኃጢአት ተሸክሞ ጠቁሯል ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። በቂያማ ቀን ሸፋ ይሆነናል፣ ምላስና አይን ይዞ ይመጣል ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። ቁርአን በቂያማ ቀን ሸፋ ይሆነናል ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። ጅብሪል 600 ክንፍ አለው ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። አቡላም ማን እንደሆነ ከቁርአንህ አንድ ጥቅስ ትሰጠኛለህ። ወደ ሩቁ ወደ ሩቁ መስጊድ ያስኬድ ነው የሚለው ነቢይ ማን እንደሆነ ከቁርአን አንድ ጥቅስ ማስረጃ ትሰጠኛለህ። መስጊድ አላስካ የት ነው የሚገኘው? ማን ነው? አንድ ጥቅስ ትሰጠኛለህ። ነቢይ የት እንደተወለደ ማን እንደሆነ ነቢይህን አንድ ጥቅስ ትሰጠኛለህ ከቁርአን ነው። ልጨምርልህ? አሁን የዘረዘርከው ነገራቶች ሁሉ የነቢይ ሐዲስ ላይ የተጠቀሰው ቁርአን ላይ ያልተጠቀሰው ነገር መሆኑን አውቀህ ነው። ነገር ግን እኔ ነብዩ የተነገረውን አላምንም ብያለሁ እንዴ? አሁን የዘረዘርከው ሁሉ ነብይ አዲስ ላይ የተጠቀሰ ቁርአን ላይ ያለመኖሩን አውቀህ ነው። ወሽሚንስ ቀደም ብሎኛል። አዳም ነብይ የተረገን የሰራው ፐርሚስ ምንድነው? ቁርአን መገለጥ ነው፣ ሐዲስ ደግሞ የነብዩ ወሬ ነው ብለህን ነበረ። ተረት ተረት ነው ብለህናል፣ ተስማምተሃል። ስለዚህ በተረት ተረት ነው ዶግማህን የመሰረትከው። እነኚህ ሁሉ የጠቀስኳቸው ቁርአን ላይ የሉም፣ ተረት ተረት ናቸው ማለት ነው። ነብይ መሐመድ እናመሰግናለን። መገለጥ ባልሆነ ነገር ለመብታም ነው። ታዲያ መገለጥ አይደለም እኮ መገለጥ ባልሆነ ነገር ለመብታም ነው። መገለጥ ጅብሪል እንኳን ማን እንደሆነ ሳታቅ መላኪውን ሴጣኒውን አታቅም። ጅብሪል ስንት ክንፍ እንዳለው አታቅም። ምክንያቱም ቁርአን ውስጥ የተጠቀሱት ክንፋቸው የተለየ ነው፣ የጅብሪል የተለየ ነው ብለህ የምታምነው። መላኪውን ሴጣኒውን አታቅም። መሐመድ የት ነው መገለጥ የመጣለት? አይታወቅም። ሚስቶቹ እነማን ናቸው? አይታወቁም። ምንድን ነበር መሐመድ? አይታወቅም። በስንት ዓመቱ ነብይ ሆነ? አይታወቅም። ዝም ብሎ ብቻ የነብዩ ቤት እንዳገቡ የሚል ጥቅስ አለ። ተበላችሁ ተበተኑ የሚል አለ። የነብዩ ሚስቶች ማግባት አትችሉም እሱ ከሞተ የሚል ጥቅስ አለ። እነማንን ነው ማግባት ማይችሉት? አይታወቅም። እናንተም ቢፈታችሁ ሌላ የተሻለ ድንግል ታዛዥ ቆንጆ ሴቶችን አላህ ሊያጋባው ይፈልጋልና ዋላ ከፈታችሁት የሚል አለ። ከፈታችሁ ሶሪ ማንን ነው የሚፈታው? እነማንን ነው? አይታወቅም። አዳምጠኝ። አሁን እኔ እንደው አትቀደም። ይሄ ሁሉ አስተምሮ የሌለበት እኔን አዳምጠኝ። ነብዩ መሐመድ ያወራውን እውነት መሆኑን አውቃለሁ። ቁርአንም ሆነ ሐዲሶችን እሱ ያወራውን ሁሉም እውነት መሆኑን አምንበታለሁ። እኔ መገለጥ ነው ብለህ ነው የምታምነው? አይደለም። ነብዩ መሐመድ ያወራውን ሁሉ እውነት መሆኑን አምናለሁ። እኔ መገለጥ ነው ብለህ ነው የምታምነው? ምን ብለህ ነው የምታምነው? መገለጥ ትላለህ። የምን መገለጥ ነው የምታወራው? ወህይ የሚባለው ቁርአን ነው። ወህይ የሚባለው ቁርአን ነው። ስለዚህ ጎበዝ፣ አላህና ሙሐመድ ተረዳርተው ነው ሃይማኖትን እስልምናን የመሰረቱት እያለን ነው። ወይ የሚባለው ቁርአን ነው። ውሽዝ አላህ የተናገረው አላህ ቁርአን ብቻ ይሆናል። ሐዲስ ደግሞ የሙሐመድ ይሆናል። እምነታቸው አብዛኛው የተመሰረተው ሐዲስ ላይ ነው ከቁርአን በላይ። ስለዚህ ምን ችግር አለው ታዲያ? ስለዚህ ሙሐመድ እና አላህ ተረዳርተው ነው እስልምናን የመሰረቱት ማለት ነው። አንተ እኮ ነው እሱን ያስጨነቀው እንጂ እኛ አላስጨነቀንም። እሱ ምን ችግር አለው ይለኛል ደግሞ ድፍረት። አንተ እኮ ነው ያስጨነቀ። ይሄ ያስጨነቀ። ስለዚህ ቁርአንን ብቻ ተቀብለ ሙስሊም መሆን አትችልም ማለት ነው። ማለትም ቁርአን ግልጽና የተብራራ ነው ብሎ ስለሚናገር ስለራሱ። ስለዚህ ቁርአን ግልጽና የተብራራ ነው የተባለው ውሸት ነው። ግልጽና የተብራራ አይደለም። የግድ ነብዩ የተናገረው ነገር ያስፈልጋል። ቁርአን የአላህ ቃል መሆኑን አውቃለሁ፣ እቀበላለሁ፣ ሙሉ በሙሉ እቀበላለሁ። ግልጽና የተብራራ ነው ቁርአን። የነብዩ ሐዲስን እቀበላለሁ ነብዩነቱን ስለሚቀበል ሁሉ። ወይ ቁርአን ለሁሉ ነገር አብራሪ ነው ብለህ ታምናለህ? አምናለሁ። ስለዚህ ቅድም የጠየቀን ጥያቄዎች አንዱን መልስ። ከቁርአን ያብራራውን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን አድርጎ የሚያመጣልን ምን? ስለዚህ ኢሳ ተመልሶ ይመጣል የሚል እስቲ ያሳየኝ እስቲ አንድ ጥቅስ።
ኢሳ ተመልሶ ይመጣል የሚለው ነው ሐዲስ ላይ ቢሆንም ማለት ነው። ቁርአን ላይ አለ ብለኸኛል እኮ እሱን ነው የሚያብራሩት። ቁርአን ላይ ያለውን ብለህ ነበር። እሺ ጥቁሩ ድንጋይ ከገነት ነው የወረደ የሚል እስኪ ቁርአን ላይ ያሳየኝ። ወይንም ደግሞ በቂያማ ቀን ምላስና ዓይን ይዞ ይመጣል የሚል እስኪ ከቁርአን ላይ ያሳየኝ። እሺ ሐዲስ ላይ ከሆነ ለኔ በቂ ነው። ታዲያ ምንድን ነው? ቁርአንህ እኮ ዜሮ እኮ ነው። እስኪ ተውሂድ የሚል ቃል እስኪ ከቁርአን ውስጥ አሳየኝ። ቁል ሁወ አላሁ አሐድ። ይሄ ማለት ማን ጠየቀ? እኔ አሐድ ማለት አላህ አሐድና ተውሂድ አንድ አይደለም። አላህ አንድ ነው በል ማለት ነው። ተውሂድ ማለት አሐድ የሚመጣ ስሩ ቃል ነው። አዳምጥ። አልጠየቅኩም። አንተም አዳምጥ። አልጠየቅኩም። በመጀመሪያ ደረጃ አሐድ ማለት አንዱ ማለት ነው። ፎርሴ ኮፍ አርጉመንት አዳምጥ። ተውሂድም በአንድነት ማምለክ ነው። ተውሂድ ኦኬ ሶሪ። ተውሂድ ማለት ምን ማለት ነው? ተውሂድ ማለት ምን ማለት ነው? ተውሂድ ማለት አላህ በአንደኝነት ማምለክ ነው። ተውሂድ ማለት ምን ማለት ነው? ትክክለኛ ትርጉሙ ተውሂድ ማለት ትክክለኛ ትርጉም አላህን በአንደኝነት ማምለክ ነው። አንድ መሆኑን አምነው በአንደኝነት መቀበል ነው። አላህ ሁለተኛና ሶስተኛ አለ እንዴ? አንደኝነት ማለት ምን ማለት ነው? በስርዓት ተርጉም። ወይን ካላወቅ ዝም በል። ሙስሊሞች ከዚህ ይሄ እኮ ቆሻሻ ነው። ውረዱ፣ ወላሂ ውረዱ። ከዚህ አታውሩ። ውረዱና ከዚህ ተሰቅሎ ማለት ነው። ራሱ ከዚህ ጋር እሱ ላይ ለሚሄድበት እኮ አውቆ ነው እኮ ከዚህ ጋር እንዳታውሩ። ወላሂ ውረዱ። ከውሱ ጋር ያውራ። እስቲ ጆሮውን ጠምዛችሁ እስቲ አንጡት። እኔ ፊት እስቲ ድፈር እና እሱ የምትሉትን ሰውዬ እኔ ፊት አንጡት እስቲ። ኤኒዌይስ በደንብ አስተውሉ። አሊ ተውሂድ ማለት በመጀመሪያ ደረጃ አንደኝነት ማለት ሳይሆን እውቀት የሌለው ሰው ስታገኝ ነው የምታራም ጨገራ ነርባሽ ካለ ተውሱ አንተ ልብ ካለ ተውሱ መንፈሳቸው ተመታ። ምክንያቱም አሁን የጠቀስኳቸው እንዳለ ቁርአን ላይ እንደሌሉ ሲነገሩ እንደዚህ ሪቴት አደረገ ሰውነታቸው ቆመ። በቃ ቁራቸው ሁሉ ተቆጥቷል። አሁን ዘንዶ ለምን ይቆጣል? ሙሳ አይደለምና ንጽጽር ከሚሰሩት አንድ ሰው ጋር አያወራም። በሽሽት አዳምጥ። ወደዛ ከስድስተኛ ክፍል ካላለፉ ልጆች ጋር አዳምጣ። ጥራን ጠብቅ። ስለኔ እውቀትና ስለኔ ችሎታ እናንተ ከምታወሩት በላይ የራሳችሁ ኡስታዞች የመሰከሩትን ላስደምጥ እችላለሁ። አንድ ሳይሆን ወደ 10 የሚጠቀሱ የሚጠጉ እፎይ በሚነሱ አርጉመንቶችና ሀዲሶች ሰምተናቸው አናውቅም። እያሳቀችን እየተከታተልክ እንደምትውል እናውቃለን እኮ። አዳምጥ። የትኛውም አርጉመንት የለህም ብቅ ለማለት አዳምጥ። አዳምጥ። እያንዳንዱ አርጉመንታችን ምን እንደሆነ በደንብ ጠንቅቀን እናውቀዋለን። ስታክ አርጎ ቆሟል። እናንተ የውይይት ጀማ ስታክ አርጎ ነው የቆመው። አንድ ቪዲዮ ሰርቼ በትንሹ እሷን ለማካካስ 6-7 ሆነው ነው የሚሰሩት። እንደዛም ሆኖ እየየ ይላሉ ማለት ነው። እኔ አንድ ለሰራዋት ማለት ነው። በዚህ የእናንተን እንትን አውቀዋለሁ፣ ቴምፖአችሁን አውቀዋለሁ፣ በደንብ አውቀዋለሁ። አንድ ቪዲዮ ስሰራ እንዲህ ነው የሚሆኑት፣ እብድ ይሆናሉ ማለት ነው። ወደ 6-7 ሆነው ይሰራሉ። እንደዛም ሆኖ አይችሉም። የሚያመጡት አርጉመንት እንዳለ ከ2 ዓመት ምናምን በፊት ራሱ ማውቀው መልሳቸው የተመለሱ ማለት ነው። ይሄ የሚያሳየው ምንድን ነው? አዲስ አርጉመንት ይዘው ማምጣት እንዳልቻሉ ቆመው እንደቀሩ ነው። የእኛን ማፍረስ የማይችሉት ለምንድን ነው? ኦልዌይስ አዲስ አርጉመንት ነው ዘን የምንመጣው። ኦልዌይስ ትናንት የገባንበትን ዛሬ አንገባ፣ የዛሬ ወር የገባንበትን ዛሬ አንገባ። አርጉመንት ዲቨሎፕ እያደረግን እየቀየርን ነው የምንመጣው። የእነሱ ስታክ አድርጓል። ምንም ማምጣት አይችሉም። ከዛ በላይ ሊያመጡ የሚችሉት ምንድን ነው? መቅጠፍ ብቻ ነው፣ መዋሸት ብቻ ነው። ከዛ ውጭ ምንም ነገር አያመጡም። ነገ ስንገባ ሌላ ነው ዘን የምንመጣው እኛ። ተነገ ወዲያ ስንገባ ሌላ አርጉመንት ነው ዘን የምንገባው። በእያንዳንዱ ቀን አዳዲስ መረጃ እና አዳዲስ ፋይል ነው ዘን የምንገባው። ለዛ ነው ሊቋቋሙ የማይችሉት። ገርፈን የዛሬ ዓመት ላይ አባረናቸው የነበሩ ኡስታዞቻችሁ ከፖለቲከኞች ጋር ተስማምተውና ተመሳጥረው እኮ እኛን ለማጥፋት ቤት ድረስ
ወጣቶችን ልከውብን ምን እንደተፈጠረ ይታወቃል። አሁንም ገርፈን ከሚዲያው ላይ አባረርናቸዋል። የዛሬ ዓመት ላይ መግለጫ ወጣብን መጅሊሱ እስልምናን ተሳደባችሁ ወይም እንደዚህ እያዙ ይፈለጡ ይቆረጡ ብሎ መጅሊሱ መግለጫ ወጣብን። ዘንድሮ ታሪክ ተገልብጦ የራሳችሁ ልጆች ላይ መግለጫ አውጥቷል። ፈተዋም እንዳሰጡ አርፋችሁ ተቀመጡ፣ እናንተ የምትሰጡ ከሆነ እኔ ሴጣን ነኝ ብሎ ሼክ ኢብራሂም መግለጫ አውጥቷል። የዛሬ ዓመት ፎይል ልንጠይቀው እንችላለን በህግ የሚል ነበረ። ዘንድሮ ግን እናንተን ካላስቆምኩኝ አገሪቷ ትፈርሳለች፣ እኔ ሴጣን ነኝ ማለት ነው እናንተን ካላስቆምኩ ብሎ የራሳችሁ ላይ መግለጫ ወጣባችሁ። ምክንያቱም በተናችሁ ያን ውሸት ተጋልጧል። አዳም አንተ ሸርሙጣ ባታውቀው ዝም ብለህ አትለፍልፍ። ሸርሙጣ ዝም ብለህ አትለፍልፍ። አንድ ጥያቄ ብትጠይቅ መልስ የለህም እኮ ዝም ብለህ በቃ። መንፈሳቸው ነው የመሐመድ መንፈስ እንደዚህ ያደርጋል፣ ይረብሻቸዋል። ሲመታ ሲታወቅ እንደዚህ ነው። እንደዚህ ነው። እንዲህ ብርግድ አድርገን የሰነጠቅናችሁ። አንድ ሰው መጣ ከሚለው በላይ እስልምና ለዘመናት ሲፎገሩበት የነበረው ሙስሊም ሁሉ አንድ ነው የሚለውን ለአንድና ለመጨረሻ ጊዜ አከርካሪውን ሰብረን ሁለት አድርገነው አሳየናችሁ። ገና እየነገርናችሁ ማለት ነው። እየነገርናችሁ ዓላማዬን እቅዴን እየነገርኳችሁ የተደበቀ ነገር አይደለም። እንከፍላችኋለን ስንላችሁ ሊከፍለን ነው ብላችሁ የዛሬ 7 ወር 6 ወር አካባቢ ላይ ገና ፕሮግራሜን ስጀምር ለ3 ወር ያህል ባላ ጉዳይ እገባለሁ እከፍላችኋለሁ ስል እንደዚህ ይላል ከፍለን ነው ብላችሁ ስጮሁ ነበረ። ነግሬ አስታውቂ ከፈልኳችሁ። የዋብያን ውሸት አፈረስኩ። ምክንያቱም በውሸት የተሰባሰበ ህብረት አጋንንታዊ አስተምሮ ያለበት አስተምሮ ተባብሮ የቆመ የሚመስለው በሐሰተደረገ መከፈል ስላለበት ማለት ነው። ከፈልናችሁ፣ ሰነጠቅናችሁ። ከዛ ደግሞ ቀጣይ ወደ ጥቃቅንና አነስተኛ ድርጅት እንበትናችኋለን። እሱን ደግሞ እንዴት መስራት እንዳለብኝ ያሳያችኋለሁ። በተለይም ዋብያው ሴክት በውሸት የቆመው በማታለል በመግደልና በማስፈራራት ላይ የቆመውን ክለብ እንዴት መበተን እንዳለብን እናውቃለን። በሐሰት ላይ የተመሰረተን አጋንንታዊን አስተምሮ እንዴት ማፍረስ እንዳለብን እናውቃለን ማለት ነው። ክንዳችንን ቀምሳችሁታል፣ ጡንቻችንን አይታችሁታል፣ አቅማችንን ተለካክተናል። ምን ድረስ የት ድረስ ከየት ወዴት መሄድ እንዳለብን ተዋውቀናል። 24 ሰዓት የምትሉ ስሜን እየጠራችሁ 24 ሰዓት ፕሮግራማችሁ ሆኜ አንዴ ፌስቡክ ላይ፣ አንዴ ቴሌግራም ላይ፣ አንዴ ዩቱብ ላይ፣ አንዴ ቲክቶክ ላይ የምትሰሩብኝ እናንተ ናችሁ። እኔ እንጃ ሚስቶቻችሁን እንኳን በዚህ መጠን ወንዶቹ የምታስቧቸው አይመስለኝም። አይምሯችሁን ተቆጣጠሬው ናይትሜር ሆኜባችኋለሁ። በህልማችሁ ራሱ መመጣ ነው ይመስለኝ። ምክንያቱም በሐሰት ላይ ስለቆማችሁ የሐሰት አስተምሮታችሁን እናፈርሰዋለን። ይሄ ንግግሬ ደግሞ ለ2 ወር ለ3 ወር ይረብሻችኋል። ገና ነግታ ነገ ወዲያ ደግሞ ሌላ እየየ ትጀምራላችሁ። ምክንያቱም በሐሰት ስለቆማችሁ እኛ ላይ የምታነሱት ዘሆል ብሉይ ኪዳን ላይ ነው የሚሆነው። ዘሆል ምላሽ አለው፣ ተመልሷል። አዲስ አርጉመንት እንዳታመጡ። ዘሆል እኛ የምናነሳው ግን አዲስ አርጉመንት ነው። የዛሬ ወር የገባንበት እንኳን አገባበትም አዲስ የምን አትብህ ነው። አንዴ መንገድ ያጠፋበት እውር ጉማሬ እኮ ነው። ስለዚህ እንደዛ ነው። ሙስሊሞች እንወዳችኋለን። ስትዋሹ ግን ውሸታችሁን የማፍረስ ተሰጥኦ ስላለን እንደዛ ነው። ዋብያዎች ባትዋሹ ደስ ይለናል። አሊ ዋብያ ነህ እንደ አንተ? እንደ አንድ ጥያቄ ልጠይቅ። ዋብያ ነው አይደለ? ለምን ዋሹት ግን? ዋብያውስ ጥያቄ ልጠይቅ። ዋብያ ነው አይደለ? አታስተናገደኝም? ጠይቀህ። ሙስሊም ነኝ። አላጅ የለውም። የኢየሱስ ክርስቶስ እናት ማርያም ማን ነው የገደላት?
ኦኬ የገደላት ማለት ምን ማለት ነው? አልሞተችም። ኦኬ መሞትና መግደል ይለያያሉ። ሞተች ወይም አልሞተችም። እሺ ሞታለች። ማነው የገደላት? ኦኬ እንዴት ሞተች? ለምን ሞተች ነው ጥያቄ? ለምን ሞተች አይደለም። ምክንያቱም ሰው ናትና አምላክ። እሺ አምላክ ቀጥል። የተኛው ልጇ ነው? አምላክ አልኩህ እኮ ልጇ ነው ወይስ አምላክ አልኩህ? የተኛው አምላክ ነው? ሞት ምንድን ነው? ሞት ነው። ሞት ምንድን ነው? ሞት ነው። ሞት አንድ ሰው ሕያው ነበረ፣ ከዛ ሞት ሲመጣ ሞት ተቀበረ ማለት ነው። እሺ ጥሩ። መሞት ውርደት ነው ወይንስ ክብር ነው? ያንን አይደለም የኔ የምጠይቀህ። መልስልኝ። መሞት ውርደት ነው ክብር ነው? ሞት ውርደት ነው። ሁሉም ሰው የተፈጠረው ለሞት ነው። ጎበዝ። ታዲያ ለምን ትጠይቀኛለህ? ስፔሲፊካሊ የእሷን የገደላትን ነው የጠየቅኩህ። ለምን ትጠይቀኛለህ? ስፔሲፊካሊ የእሷን አልኩህ እኮ ክብር የእሷን የጠየቅኩህ። ለምሳሌ የእሷ ልጅ ኢየሱስ ክርስቶስ አለ እና ልጇ ነው የገደላት ወይስ ሌላ ፈጣሪ ነው? የገደላት ማለት ምን ማለት ነው? ንግግርን አስተካክል። መልስልኝ። ኤኒዌይስ እንደኛ አስተምሮ ከሆነ ያ አምላክ ክርስቶስ ምን ይላል? ዮሐንስ ራእይ ምዕራፍ 1 ላይ ቁጥር 17 እስከ 18 የሞትና የህይወት ቁልፍ አለኝ፣ የሲኦልና የህይወት ቁልፍ አለኝ ይላል። ስለዚህ ነፍስ ሊቀበል ሊነሳ ሊያነሳ የሚችለው እርሱ ነው። ልጇ ይህን የማድረግ ስልጣን አለው። ማርያምንስ ነፍሷን ተቀብሏል ወይ? በሚገባ ክርስቶስ ይህን አድርጓል ወይ? አዎ። ለምን? ምክንያቱም ትንሣኤ ህይወትን ሊሰጣት የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ብሏልና ልጇ ደግሞ ታምንበታለች እና ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደተናገረው ሕያውነትን ለማግኘት እኛ አንዲት ቅንጣት ስንዴ ወድቃ እሷም ሞታ በስብሳ ካልተነሳይ ክብር እንዳሌላት ሁሉ በአንደኛ ቆሮንቶስ ላይ ሐዋርያው ቅዱስ ጳውሎስ ምዕራፍ 15 ላይ እንደሚናገረው ክብር በድካም ይዘራል፣ በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ክፍሉን አንዴ ክፈተው። ስለዚህ ያ በድካም የነበረው አካል በክብር እንዲነሳ መሞት ነበረባትና በኃይል እንዲነሳ ትንሣኤን ከልጇ ጋር የምታገኝበት ነውና የበለጠ ክብር ነውና ያ ደግሞም ትንሣኤን አግኝታለች፣ ሞታም አልቀረችም። ሁለት አይነት ሞት አለ። አንደኛ ሞት ከእግዚአብሔር መለየት ነው። ሞተው እንኳን ተቀብረው በሲኦል የሚጣሉት ነው። እሱ መሐመድ ቢቀምሰው ማለት ነው። ዘላለማዊ ፍዳ ስቃይ ያለበት መሐመድ ያለበት ማለት ነው። ማቴዎስ ወንጌል ምዕራፍ 25 ከቁጥር 36 ጀምሮ ወደ ገሃነመ እሳት የሚጣሉት እሱ የስቃይ ሞት ይባላል። የሙታን ትንሣኤ ደግሞ እንዲህ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁ ደግሞ ፊተኛ ሰው ምናምን እያለ ይሄዳል። ስለዚህ ያ በድካም የሚዘራው በኃይል እንዲነሳ፣ ፍጥረታዊ አካል የነበረው በምን እንዲነሳ? በኃይል እንዲነሳና እንዲሁም ደግሞ በመንፈሳዊ አካል እንዲነሳ ማርያም ያንን ጸጋ መካፈል ነበረባትና ያንን ማግኘት አለባትና ያ ሞታለች። የልጇን ትንሣኤ ማግኝታለች። ማለትም የሚያምንብኝ ቢሞት ሕያው ይሆናል ባለው ቃሉ መሰረት አምናበት ብትሞት ሕያው ሆናለችና ትንሣኤን አግኝታለች፣ ተነስታለች። ዮሐንስ ራእይ ምዕራፍ 1 ቁጥር 17-18 ክፈተው። ምክንያቱም ማንዘነጋው ክርስቶስ በስጋ ከእሷ ቢወለድም ፈጣሪዋ ነው፣ ለእሷ ፈጣሪዋ ነው። በደንብ አስተውሉ። ለእሷ ምኗ ነው? አምላኳ ነው። ለእሷ ምኗ ነው? አምላኳ ነው።
እሷን ካለመኖር ወደ መኖር ያመጣት ማን ነው? እርሱ ነው። በቀኝ እጁም 7 ከዋክብት ነበሩት። በአፉም እሳት ሁሉ ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ከፍ አድርገው። ሞቼም ነበረው፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። የሞትና የሕይወትን መክፈቻ ቁልፍ ያለው ማን ነው? እርሱ ልጇ ክርስቶስ ነው። ስለዚህ የሞት ሕይወትን ማንሳት የሚችል ሕይወትን መስጠት የሚችል እርሱ ነው። የሞትና የሕይወት ቁልፍ የሲኦል ቁልፍ ያለው ማን ነው? ልጇ ነው። ይሄ ፍጡር ሊኖረው አይችልም ከፈጣሪ በቀር ማለት ነው። ስለዚህ ማንኛውንም ነፍስ የሚቀበለው ክርስቶስ ነው። ጥያቄ አለ? ጨረስክ? ያ እሺ። መርያም የተገደለችው የሞተችው ክርስቶስ ከመሞቱ በፊት ነው ከሞቶ ከተነሳ በኋላ ነው? ምንድነው ጥያቄ? ለምንድን ነው የፈለግከው? በኋላ ሆነ በፊት ሆነ? ምንድነው ፍላጎት? መልስልኝ። ጥያቄ ለምንድን ነው የፈለግከው? ማወቅ ፈልጌ ነው። ክርስቲያን ቀጥልሽ። ጥያቄህን ለምን ግልጽ አታደርገውም? አሊ ክርስቲያን ወደዛ ከማለፋችሁ በፊት ግን እሱ ቢመልስልን፣ ምናልባት መሐመድን ማን እንደገደለው ቢነግረን። እሱ ማን የገደለው መሐመድ ንገረን እስቲ። መሐመድ እኮ ነብይ ነው እኮ። ማን የገደለው? ማን ገደለው? መሐመድ በፈጠረው ፈጣሪ ነው የገደለው። አላህ ነው የገደለው መሐመድን? አዎ። ስለዚህ አላህ ገዳይ ነው ማለት ነው። የመሐመድ ገዳይ አላህ ነው? ገዳይ አይባልም። ለምን ገዳይ ይባላል? አሁን እኮ ማን ነው የገደላት እያልክ ስትጠይቅ ነበር። ስለዚህ አምላክ ገዳይ አይባልም ማለት ነው። አምላክ እኮ የራሷን እናት እኮ ነው የገደለው። መሐመድ እኮ ሰው ነው ብሮ። ችግር የለም። አሁን ለየው እንጂ እመቤታችን የራሷን እናት የገደለውና የፈጠረው ሰው የገደለው አንድ ነው። ቆይ ችግር የለውም። ቅድስት ድንግል ማርያም አንድ ነው እንዴ? ቆይ ጥያቄው እሱ ሳይሆን መግደል ማለት መሞት ማለት መግደል ብለህ ስለፈጠረ ራሱ ከተወለደው እናት የገደለው ሰውና የፈጠረውን ሰው የገደለው ፈጣሪ። ችግር የለም። መሞት ማለት ለምን ችግር የለም? ችግር አለ እንጂ በጣም ችግር አለ እንጂ። እሺ ስማ ሰምቻለሁ እኔ። አሁን አንተ ስማኝ። የእመቤታችንን መለሰልህ እፎይ። ግን መሞት ማለት መገደል ነው ብለህ ስላሰብክ ትርጉሙ ስላልገባ ነው። ስለዚህ መሐመድን የገደለው አላህ ነው ብለህ ታምናለህ? የመሐመድ ገዳይ አላህ ነው ስትሞት ማለት ነው። የተገደለው በልጇ ነው ወይ ብዬ ነው የጠየቅኩት። እሱ ተመለሰልህ። አሁን መሐመድን የገደለው አላህ ነው ብለህ ታምናለህ? የመሐመድ ገዳይ አላህ ነው ከሆነስ ነው ወይ ትላለህ? አዎ ወይም አይደለም በል። ከሆነስ ምናልባት ከሆነስ አትበል። አዎ የመሐመድ ገዳይ አላህ ነው፣ አላህ ነው የገደለው መሐመድን ብለህ መስክር። ችግር የለውም ብያለሁ እኮ። ኦኬ። ስለዚህ አላህ መሐመድን የገደለው አላህ ነው ማለት ነው። በጣም ብዙ ሰዎች ከዛ አላህ አምላክ ስለሆነ በጣም ብዙ ሰዎችን ገድሏል ማለት ነው። ታዲያ አላህ ለምንድን ነው ገዳይ የማይባለው? በጣም ብዙ ሰዎች ሲሞቱ እንግዲህ አላህ ነው የሚገላቸው እያልክ ነው። እና አላህ ገዳይ ነው ማለት ነው። በሚሊዮን የሚቆጠሩ ሰዎችን ገድሏል ማለት ነው። ገዳይ ነው። አላህ ሲጀመር ለመግደል ነው የፈጠረው። ያ ወደኛው ዓለም ላይ ትንሣኤ የሚባል ነገር አለና ችግሩ ሁሉም ሰው ለመሞት ነው የፈጠረው። ነገር ግን ለየት ያደረገው ምንድን መሰለህ? የራሱን ሆዷ ውስጥ ከተቀመጠው እናት የገደለው ሰው እና የፈጠረው ፍጡራን የገደለው ሰው ፈጣሪ ነው። ልዩነቱ ነው። እሷ አይደለችም። እሱ እንኳን በስጋ ስለተገለጠ ሞቷል። ችግር የለውም። እሱ ክርስቶስም እኮ በስጋ ሞቷል። ችግር ለምን የለም? አንዴ ስማ፣ ወደዚህ ስትመጣ ችግር አለ። ግን እናቷን የገደለ ሰው ችግር የለም ትላለህ። ኧረ ስማ እባክህ ስማ።
አይደለም እመቤታችን ቅድስት ድንግል ማርያም ሲጀመር እኛ ገደላት የሚል ትምህርት የለንም። ሰው አንድ ጊዜ እድሜው የተቆረጠ ስለሆነ እስከዚህ ቀን ይኖራል፣ ከዚህ በኋላ ይሞታል ነው የተፈረደ ነው እንጂ ገዳይነት አይደለም። ስለዚህ በእድሜው ሰው ሲሞት ተገደለ አይባልም። መገደል ማለት አሳሲን መደረግና መሞት ይለያያል። ገብቷል? መገደል ማለት አካላዊ ጥቃት ሲደረግብን የሆነ ሰው አካላዊ ጥቃት አድርጎ ሲገልህ ነው፣ ያ ነው። መሞት ማለት ደግሞ እድሜ ደርሶ የምትሞተው ነው። ስለዚህ ማንም ሰው እድሜው ደርሶ ይሞታል። ሰው ዘላለማዊ ስላልሆነ፣ ሰው ዘላለማዊ አይደለም። ኦኬ፣ ሲፈጠር ዘላለማዊ ስላልሆነ እድሜው ሲደርስ ስለሚሞት ማለት ነው። በዛ መሰረት እመቤታችን ቅድስት ድንግል ማርያም እድሜዋ ሲደርስ ሞታለች እንጂ ልጇ አልገደላትም። ኦኬ፣ እንደዛ ብለን እኛ እንደዛ ብለን እናምን። ክርስቶስም ስጋ ስለሆነ ሞትን ቀምሷል ብለን እናምናለን እንጂ ተገደለ ብለን አናምንም። ለክርስቶስም በአምላኩ ገደለው ወይም አባቱ ገደለው ብለን አናምንም። እኛ አባቱ ገደለው ብለን አናምን። አይሁዳውያን ግን ገድለውታል ብለን አሳሲን ስላደረጉት ለነሱ እንደዛ ተብሎ ይነገርላቸዋል። ገብቷል? አሁን ማወቅ ያለብህ አንተ መሞትና መገደልን ለይተህ ወቅ ለሌላ ጊዜ። አሁን አላህን ገዳይ ነህ ብለዋል፣ እናመሰግናለን። ብዙ ሚሊዮኖች ገድለዋል፣ መሐመድንም የገደለው አላህ ነው ብላል፣ እሱን መስክራል፣ እናመሰግናለን። ግን ግንዛቤን አስተካክል። ልዩነቱ እኮ ነገርኳቸው እኮ እና እኔም አመሰግናችኋለሁ። የሆድ ውስጥ እየተቀመጠው ሊወስ ነው። ሁለተኛ ጥያቄ ካለ ቀጥል። ምናልባት ብራትለው መሐመድ ሶሪ አላህ ጓደኛውንም ገድሏል። እንኳን እንትኑን ኢብራሂም ጓደኛው ነበረ፣ ጓደኛውን ገድሏል። ቀሊል ኢብራሂም ያላ ጓደኛ ነው ተብሎ የሚታመነው ጓደኛውን ገድሏል ማለት ነው። እንደዚህ ሌም የሆነ ሲል የሆኑ አርግመንቶችን እዛችሁ አትምጡ። እሱ ብቻ ሳይሆን ሙሐመድ ምርጡ ነብዩ ነው ብለው የሚያምኑት እንግዲህ የመጨረሻው ነብይ ነው ብለው የሚያምኑት እኛ የልብ ደም ስሩን ቆርጦ አላህ ገደለው ማለት እኮ እንችላለን። ቀላል ነው። አይ እሱን እንላለን እኛ ወደፊት እንመጣበታለን፣ ችግር የለውም። ነገር ግን በደንብ አስተውሉ። ሞት ምንድነው? እሱ ለክርስቲያኖች ሞት አስደንጋጭ ነበረ በብሉይ ኪዳን ላይ። በአዲስ ኪዳን ግን ክብር ነው ሞት። ሞት ውርደት አይደለም፣ ክብር ነው። በደንብ አስተውሉ። ሞት ለአዲስ ኪዳን ለእኛ ቅዱስ ጳውሎስ ምንድን ነው ያለው? ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ ልሄድ እቸኩላለሁ አይደል ያለው? አሊ የጨነቀው ምንድነው? ሞትን ክርስቶስን ስላላወቀ ስላልቀመሰ። ሞት ምንድን ነው? ለእኛ ለክርስቲያኖች ክብር ነው፣ ውርደት ሳይሆን ጸጋ ነው፣ ከፍታ ነው። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንስያ የት አለ? አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 55 ላይ ተብሎ የተዘፈነበት የተዘመረበት ነው። ድል ተነስቷል። ሞት ለእኛ በጉጉት የምንናፍቀው እቺ ኪራይ ህይወት ነች። እቺ ስቃይ መከራ ያለባት ነች። እችን አሮጌውን ስጋችንን አራግፈን ደካሚውን ስጋ አራግፈን ወደዛ ለመሄድ በጉጉት የምንናፍቀው ልሄድ እቸኩላለሁ ይላል እኮ ቅዱስ ጳውሎስ። በዚህ ብኖር ለእናንተ ጠቅማችኋለሁ፣ ብሄድ ግን ለእኔ የተሻለ ነው ይላል። ሞት እኮ አሰልቺ አድካሚ አይደለም። መሞትን እናፍቃለን። ጭራሽኛ ክርስቶስ ቢወስደን ወደ እቅፉ ቢያስገባን ደስተኛ እኮ ነን እኛ። ጭራሽ ሙስሊሞች ቢጨንቃቸው በምድር ላይ ቆይተው እንዴት 4 ሴቶችን አገላብጬ ሳልቆይ እንዴት ነው አሁን የምሞተው የሚለው ነው። 56 ዓመት ሲሞላኝ እንደ ነብዩ 6 ዓመት ልጅ እንደምንም ብዬ ሻፍጄባ በ9 ዓመት አግብቼ ወሲብ አድርጊያት የሚለው በምድር ላይ እሱ ስለሚያጓጓቸው ነው። እኛ እሱ አጓጓንም እሱ አያስደስተንም። እሱ የተከፈለልን ምናቅነን፣ የተከፈለልን የተሰጠን ዋጋ ምናቅነን። በእነዚህ በሁለቱ እጨነቃለሁ። ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና
ሞት የተሻለ ነው ለእኛ ለክርስቲያኖች። መሞትን እናፍቃለሁ ከክርስቶስ ጋር መኖር። ሐዋርያ ቅዱስ ጳውሎስ ነው ያለው። ማርያምስ መልካሙ መረጠች፣ ራሷ ሞትን መርጣ ነው የሞተችው። ምክንያቱም የተሻለው እሱ ነውና፣ ክብር ነውና። ከኛ አንድስ እንኳ ለራሱ የሚኖር የለምና ለራሱም የሚሞት የለምና፣ በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይንም ብንሞት የጌታ ነን። ሁለቱም የጌታ ነን። ብንኖር ለጌታ ነን፣ ብንሞት ለጌታ ነን። የተሻለው ክብር ግን ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጀምሮ እንደሚናገረው እሄዳለሁ ስፍራን አዘጋጅላችኋለሁ ስላለን የተዘጋጀልን ወደሱ መሄድ ነው። ኑ ዓለም ሳይፈጠር ለተዘጋጀላችሁ የአባቴ ብሩካን ውረሱ ይለናል። ከእሱ ጋር ወራሾች እንሆናለን፣ ከእሱ ጋር እንከብራለን፣ እናፍቀዋለን። ለእኛ ህይወት በራሱ እዚህ መኖሩ ተራ ነገር ነው። ከአምላካችን ጋር መሆን ስንችል በተቻለው ክብር በተሻለው ቦታ ስንሆን እዚህ ጋር መብላት መጠጣት፣ ኑሮ ውድነት ማለት እሱ ምንም የሚያስደስት ነገር አይደለም። የከበረውን አካል መያዝ ስንችል በሚደክመው የማይበሰብሰውን አካል መልበስ ስንችል በሚበሰብስ አካል ውስጥ ሳለን ይሄኛው የሚያጓጓን አይደለም፣ ምንም አያጓጓንም። ስለዚህ አንድ ጥያቄ ያለኝ ነው። ምንድነው? ቀጥል። ከሙሐመድ ከሙስሊሞች ነብይ ከሙሐመድ የሚለየው ምንድነው? ሞት ብላችሁ የምታስቡ ከሆነ ሙሐመድ ለምሳሌ ሁልጊዜ የቂያማ ቀን የደረሰ መስሎት ዝናብ እንኳን ሲዘንብ በጣም ይፈራ ነበር። ዝናብ ሲዘንብ ደመና ሲጨልም በጣም ይፈራ ነበር። ለሙሐመድ የቂያማ ቀን በጣም የሚያስፈራ ነው፣ የሚያስደነግጥ ነው። ከአምላኩ ጋር ሄዶ የተሻለ ህይወት አገኛለሁ ብሎ ቢያስብ እንደዛ አይጨነቅም፣ እንደዛ አይፈራም ነበር። ሁልጊዜ ደመና በመጣ ቁጥር ዝናብ ሊዘንብ በዘነበ ቁጥር ሙሐመድ የቂያማ ቀን የደረሰ ይመስለውና እጅግ በጣም ይፈራ ነበር። እኛ ጋር ሞት አያስፈራም። ሞት ወይ መውጊያ ወዴት አለ ተብሎ የተነገረለት ነው። እንግዲህ ሞት እኛ ወደ ክርስቶስ ህይወት የምንሸጋገርበት ከክርስቶስ ከአምላካችን ጋር አብረን የምንኖርበት እንትን ነው እንጂ እንደዚህ የምንፈራው የምንንቀጠቀጥለት አይደለም። ምክንያቱም ክርስቶስ ስፍራ አዘጋጅላችኋለሁ፣ ወደ እናንተ እመጣለሁ፣ ሁለተኛ ደግሞ ከኔ ጋር እንድትሆኑ መጥቼ ወስዳችኋለሁ ብሎ ተናግሯል። ስለዚህ ክርስቶስ ትንሣኤ ህይወት ነው። ይሄ ከህይወታችን ጋር ከትንሣኤያችን ጋር ለመኖር እኛ ሞት የሚያስፈራን የሚያንቀጠቅጠን አይደለንም። ደመና ባየን ቁጥር የሚያስፈራ ዝናብ በዘነበ ቁጥር የምንጮህበት አይደለም ሞት ማለት ነው። እና አሊ ኡመር ምናልባት ይህንን ኮንሴፕትን እንደው ክርስቶስን የእውነት አግኝተህበት ሞት ምንም እንዳይደለ ትረዳለህ። ምክንያቱም ሐዋርያቶች እንኳን ሁሉን ጥለው ተከትለውት ህይወታቸውን በሙሉ ሰጥተውታል። ለእነሱ ሞት ምንም አይደለም። ምክንያቱም ሲሄዱ የሚያገኙትን ህይወት ያውቁታልና ማለት ነውና ያን ያህል አሊ ኡመር ክርስቲያን ብትሆን ምናልባት ሞት እንደዚህ የሚያስፈራ አይመስለኝም። ስማኝ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ዝናብ ሲዘንብ የምፈራው ለራሱ እንዳይመስልህ ለህዝቦች ነው። ምንም እንዳይነካቸው በጣም ህዝቦችን ስለሚያስብላቸው ዝናቡ እንዳይመታቸው ፈርቶ ነው። ዝናብ ሁሉም ነገር ውስጥ ይዟልና ኸይር አለው ሸርም አለው ብዙ ነገር ይዟልና ዝናብ ይሄ ዝናብ ህዝቦችን እንዳይጨርስ መጥፎ ነገር እንዳይኖረው ብሎ ነው እንጂ ለራሱ እንዳይመስል የምፈራው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የትንሣኤ ቀን የደረሰ መስሎት ነው የሚፈራው ወንድማችን። የቂያማ ቀን የደረሰ መስሎት ነው የሚፈራው እንጂ ያ ዝናብ ሸር ይዞ መጥቷል ብሎ አይደለም። ትንሣኤ ቀንም ቢሆን እኮ ታዲያ ለህዝቦች እኮ ነው። ስለዚህ አንተ አትዋሽ። ለምን ትዋሻለህ ወንድማችን? ያ ዝናብ መጥፎ ነገር ይዞ መጥቷል ብሎ ሳይሆን ያ ዝናብ የሚያስጠላ ነገር ወይም ህዝቦቹን የሚጎዳ ነገር መጥቷል ብሎ ሳይሆን ወይኔ የቂያማ ቀን ደረሰ ብሎ ነው የሚፈራ የነበረው። እየዋሸሁ ነው አንተ። ኦኬ እየዋሸሁ ነው። ኦኬ ስለዚህ እኔ የተናገርኩት ነገር እውነት ከሆነ አንተ የተናገርከው ነገር ተረት ተረት ውሸት ነው ማለት ነው አይደል?
ፀሐይ ኢሊፕስ ባረገች ቁጥር ግርዶሽ በደረሰ ቁጥር ለምሳሌ መሐመድ ይፈራ ነበር የቂያማ ቀን ደረሰ ብሎ ማለት ነው። ላሳየን ሁለቱ ጠይቅና ጨርስ። ይበቃዋል። አሊ ቃልና ቢኒ ሰላም ብያችኋለሁ። አንድ ልጠይቅ። እንዴት ነህ? እፎይ ሰላም ሰላም። ቀጥል ቀጥል። ከእናንተ ጋር ይብዛ። ለእንትና በዛዎችን ቁርአን ንገረው ለአሊ እና አሁን አንተ ላልከው ሳይሆን ሱረቱ የዋሻዎች ምዕራፍ 46 ቁጥር 9 ላይ በእኔም በእናንተም ምን እንደሚደረግ ስለማንም አላውቅም ብሎ መሐመድ ተናግሯል። ስለመጨረሻው ስለማያውቅ ነው የሚፈራው። እሺ ይሄ ቁርአን ላይ ያለ ከዛ አንጻር መሆኑን እንድትረዳ ለሌላው ጊዜ። እሺ ቀጥል ወንድም። እሺ እኔ ስለ ስላሴ ነው የምጠይቅና ስላሴ ሙሉ ክዳን ላይ ስለ ስላሴ አስተምሮት አለ? ሙሉ ኪዳን ምንድን ነው? አይ አዲስ ክዳን ሳይመጣ ነው ከክርስቶስ ትውልድ በፊት ማለት ነው። ብሉ ኪዳን ማለት ነው። ኦኬ እሱን አስተካክለሽ። ብሉ ኪዳን ላይ ስላሴ አስተምሯል። አዎ በደንብ መሰረቱ እዛ ነው ያለው። የአዲስ ኪዳን አስተምሮ ብቻ አይደለም የስላሴ አስተምሮ፣ በጣም በብዙ ቦታ ትችላለህ። እናሳያለን፣ ችግር የለም። ክፈትና ያሳይ መስለች። ኦኬ ከገና ዘፍጥረት ሲጀምር ጀምሮ አሳየው። ገና ዘፍጥረት 1 ሲጀምር የእግዚአብሔርን አንድነትና ሶስትነትን ሶስቱንም አካላት ይጠቅሳል ማለት ነው። እስቲ ያሳየን። እሺ ክርስቲያን ክፈትለት ዘፍጥረት 1 ላይ የመጀመሪያው መጽሐፍ ገና መጽሐፍ ሲጀምር ማለት ነው። አንብብለት። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። ስለ እግዚአብሔር ይናገራል። ምድር ባዶ ነበረች ይልና ከዛ በኋላ ምን ብሎ ይላል መሰለ? የእግዚአብሔር መንፈስ ደግሞ ምን በኋላ ሰፎ ነበር ይላል። አሁን ስለ እግዚአብሔር እየተናገረ ነው። ከዛ ደግሞ ስለ እግዚአብሔር መንፈስ እየተናገረ ነው አይደለ? ስለማይታየኝ ነው። አንብብለት ትክክል ካልመሰለው ድንገት ክርስቲያን ችግር የለም እንዳልከው ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ። የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። አሁን ደግሞ ስለ ቃሉ ብርሃን ይሁን የሚልበት ቃል አለው። ያ ቃሉ ደግሞ ፈጣሪ መሆኑን እየነገረ ነው። መጀመሪያ እግዚአብሔር አለ፣ ከዛ እግዚአብሔር መንፈስ አለ። ምንም አልነበረም፣ የእግዚአብሔር መንፈስ ተፈጠረ አይደለም። አየህ፣ ምንም አልነበረም ግን ሰፎ ነበር ነው የሚለው የእግዚአብሔር መንፈስ። ኦኬ፣ ስለዚህ ስለ እግዚአብሔር ተናገረ፣ ስለ እግዚአብሔር መንፈስ ተናገረ፣ እንደገና ደግሞ ስለ ቃሉ ተናገረ። ገና መጽሐፍ ሲጀምር ሙሴ ማለት ነው። ይኸው መጀመሪያ ብሉይ ኪዳን ላይ ላልከው ገና ሲጀምር የመጀመሪያው ምዕራፍ ስለ ስላሴ ነው የሚናገር። እሺ፣ ስለ ስንት አካል እያወራ ነው እዚህ ጋር? ስለ ሶስት አካል። እስቲ ሶስት አካል እስቲ የታል? ምን ነው መንፈሱን እና እሱን ነው የተናገረው? እስቲ ሶስተኛ አካልስ? ቃሉ እግዚአብሔር ምን አለ? ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔር ብርሃንን የፈጠረው በምኑ ነው? ምን ይላል እዚህ ጋር? ቃሉና እግዚአብሔር ይለያሉ እንዴ? አይ ይለያሉ አላልኩም። ምን ያው ሶስቱን አካል ላስረዳ ነው። ችግር የለውም። ብርሃን አካል አላቸው ሶስቱም ለየብቻ። አዎ ሶስቱም ለየብቻ አካል እንዳላቸው እሱን እናሳያለን። ችግር የለም። በአዲስ ኪዳን በብሉይ ኪዳን እናሳያለን። ግን እዚህቹ ክፍል ላይ ብቻ ቆመ ስትመለከት እግዚአብሔር በመጀመሪያ ሰማይና ምድርን ከፈጠረ በኋላ የእግዚአብሔር መንፈስ በኋላ ያሰፈው ነበረ። ፍጥረቱ እንዴት ነው የፈጠረው የሚለውን ደግሞ ሲያብራራለ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ስለዚህ ይሄ ቃሉ ምን የሚያደርግ ነው? ሰማይና ምድር ወይ ብርሃንን የሚፈጥር ነው ማለት ነው። ስለዚህ ሶስቱን አካላት እንትን እያለ ነው። እያነበብኩ ስትሄድ ደግሞ የበለጠ ግልጽ እየሆነልህ ይመጣል ማለት ነው ሌሎች ክፍል ላይ። እሺ እንትን ኢሳያስ ደግሞ እንደሚያስተምረው አንድ አምላክ እንዳለ ነው። ሶስቱም ምንም የተናገረበት የለም። ይለያሉ ነቢያቶች እንደናንተ። ያ ሶስት አምላክ መቻለ ያለው አንድ አምላክ ነው። ግን አንዱ አምላክ ሶስቱ አካል እንዳለው እኮ ነው የምትለው እንዴ? እያልኩ ያለሁት አንድ አምላክ አለ፣ አንድ ፈጣሪ። አሁን እኮ የእግዚአብሔር መንፈስና የእግዚአብሔር ቃል ነው ያልኩ እንጂ ሶስት አማልክት ልትሉ አችልም። የእግዚአብሔር ቃልና የእግዚአብሔር መንፈስ ነው፣ ሌላ አይደለም። እሺ አይ ለየብቻ አካልና አእምሮ አላቸው ለየብቻ። እንደዛ የሚል አስተምሮ የለንም እኛ። ለየብቻ
አይምሮ ያላቸው ብለን አንልም። አንድ ሀሳብ አንድ ፈቃድ ነው ያለው፣ አንድ መለኮት ነው ያለው። ግን አካል ላይ ሶስት ነው። አካል ቆይ ስማ አትቸኩላ። አካል ላይ ሶስት ነው የምንለው። ይኸው እዚህ ጋር እግዚአብሔር አለ፣ የእግዚአብሔር መንፈስ አለ፣ በኋላ የሰፈረው ደግሞ ቃሉ ደግሞ ብርሃን ይሁን ሲል ብርሃንን ያደረገ ቃል አለ። እነዚህ ሶስቱ አካላት ናቸው፣ ግን አንድ መንፈስ ነው፣ አንድ መለኮት ነው እያለን ያለ ነው እንጂ ሶስት መለኮት አላለም። ኢሳያስ ከኛ አስተምሮ ጋር እኮ አይጋጭም። ሙሴም ራሱ ዘዳግም 6 ላይ እስራኤል ወይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ተናግሯል። አንድ ነው እግዚአብሔር፣ ግን አንዱ ሶስት አካል አለው ነው። እሺ ኢየሱስ ደግሞ እንደሚያስተምር ከሆነ እኔ ከአብ እንደሰማው እናገራለሁ፣ በእኔ ያለው አብ ስራውን ይሰራል፣ እኔ አንዳች ነገር ከራሴ ማድረግ አልችልም ይላል። እዛ ከመሄድ በፊት ይሄንን አጥራ፣ በደንብ ስላሴ ላይ በደንብ አጥራ አይሻልም? ያ ዘለለ ስላሴ የሚል ቃል አምጣሽ ዘለልክ ይወልከ ከድርቆ አሁን እንደዚህ ቃላቶች ምናምን የመልቀም ሳይሆን ሀሳቡ ካለ ሀሳቡ ላይ እንነጋገራለን እንጂ ልክ የስድስተኛ ክፍል ተማሪዎችን እንደሚጠይቁት ቃል በቃል አምጡ እንደዚህ የሚል አምጡ። ይሄ አንድ ሃይማኖት ያለው ሰው እንደዛ ይጠይቅ። አይ ከሌለ የለም መጽሐፎች በቃል ነው ማምጣት ያለባችሁ እናንተ። ቆይ አንዴ እሺ ናክ ያው ከፍ አድርጌ ያለው ቃል በቃል አሁን ነው የምጠይቅን ታመጣለህ። ትልቁ ላይ አድርጌ ያለው ብቻ ተውሂድ በሶስት ይከፈላል። አሳየኝ ከቁርአን ላይ አሳይ ታፍርበታለህና ነው። ተውሂድ በሶስት ይከፈላል ከቁርአን ላይ አሳየኝ። እኛ ያጠየቀናችሁ ቃል በቃል አምጡ። መጀመሪያ አታልቅስ። አንተ ጋር ሲሆን አታልቅስ። ሪከርድ አድርጉላቸው። ተውሂድ የሚል ቃል በቃል አምጡ። ተውሂድ ልጁ ያጠየቀው ቃል በቃል አምጡ። እናንተ መጀመሪያ ሎክ የእስልምና ዲሌማ ነው። ተውሂድ የሚል ቁርአን ላይ የለም። ተውሂድ በሶስት ይከፈላል ብሎ ያምናል የኢዴት ቁርአን ላይ የለም። አዳምጥ። ተውሂድ አላመጣም። እናንተ የራሳችሁ ጥያቄ ቃል በቃል አሳዩ። እነሱ ጋር ሲሆን ማምጣት አይችሉም። ለእኛ ሲሆን ግን ቃል በቃል አሳዩ። ኮባራስ አሳዩ። ፍረዳ። እንደዚህ አይነት ችግር ናቸው እነኚህ ሰዎች ማለት ከነሱ ጭንቅላት የኔ ቤት ውሻ ያለች በደንብ ታስባለች። እኛ ቤት ያለች ውሻ በደንብ ማሰብ ችሎታ አላት። የምሬ ነው የምላችሁ። ከቁርአን አይደለም ከሐዲስ ላይ ተውሂድ በሶስት ይከፈላል የሚል ማምጣት አይችልም። ተውሂድ መሰረቱ ነው። እንደ ዋብያ ሐባሾችንም ጭምር ተውሂድ መሰረታቸው ነው። ተውሂድ የሚል ቃል በቃል ከቁርአን ማምጣት አይችሉም። ኤግዛክት ወርድ ፋላሲ የምትጠቀሙ ከሆነ እኔ ይበልጥ እንደውም ይስማማኛል። በጣም ወዳለሁ እንደዚህ አይነት ነገር። ተውሂድ የሚል ቃል የለም። ተውሂድ በሶስት ይከፈላል የለም። ጥቁር ድንጋይ ከገነት መጣ የሚለው ተረት ተረት ቁርአን ላይ የለም። ምላስና አፍዞ ይመጣል የሚል ተረት ተረት የለም። ኢሳ ተመልሶ ይመጣል ከዛ 40 ዓመት ይገዛል ምናምን ቁርአን ላይ የለም። ደጃል እንደው ቂያማ ቀን አስፈሪው ፍጥረት የሚባለው ቁርአን ላይ የለም። መዲ ይመጣል ብለው ያምናሉ፣ የለም። የመቃብር ቅጣት ሽንት ከነካ እንደዚህ መቃብር ውስጥ የለም። ጅብሪል 600 ምናምን ክንፍ አለው፣ የለም። ሙሐመድ መቼ ነው መገለጥ የመጣለት? የት ነው መገለጥ የመጣለት? የለም። የቁርአን ጸሐፊዎች ማን እንደሆኑ አይታወቅም። አቡላ ማን ነው አይታወቅም። ሩቁ ምስራቅ ሩቁ መስጊድ አላስካ ምን እንደሆነ አይታወቅም። ዘካ ምን ያህል መስጠት እንዴት መስጠት እንዳለባቸው አይታወቅም። የዘሞተች ሴት ወይንም የዘሞተ ቅጣቱ ምንድን ነው? ሳያገቡ ከሆነ የለም። በነጠላ ከሆነ ማለት ነው። በነጠላ አስገድዶ ማለት ነው የደፈረ። እንቀጥል። ኡምራና ሀጅ ያደርጋሉ የሚባሉት ምንድን ነው? ስርዓቱ ምንድን ነው? የለም። ሰላት 5 ይሰግዳሉ። ቂጣቸውን እንትን እያሉ በድንጋይ መጥረግ እንኳን ያስተማራቸው አዲስ ላይ ነው።
የለም። ኤግዛክት ወርድ ፋላሲ ግን እኛ ጋር መጥተው ይጠይቃሉ። ከስድስተኛ ክፍል ያላለፈ ኡስታዝ እየሰሙ እኛ መጽሐፋችን እንደውም ኤግዛክትሊ የተብራራ ነው። እናንተ ጋር ስናመጣ ዙሪያ ስንገርፋችሁ ግን እጥፍ ኢንሺ ጥያቄዎችን በሺህ ጥያቄዎች መጠየቅ እንችላለን። እናንተ ጋር ፍልድ የሆነ መጽሐፍ ተሸክማችሁ ማለት ነው። ማን ጻፈው? የት ተጻፈ? አይታወቅም። ቁርአን ላይ ቆሙና መልሱ እስኪ። መቼም አታደርጉትም። ቁርአኑ ግልጽና የተብራራው ነው ስለሚል ሱራ 6 114 እስከ 115 ሱራ 16 89 ግልጽና የተብራራ ነው ስለሚል ሱራ 12 111 ግልጽና የተብራራ ነው ስለሚል ሱራ 15 1 ግልጽና የተብራራ ነው ስለሚል አንድማ የሚጠየቀውን የመመለስ የማይችል ከመጽሐፍ ውስጥ አንድም አላስቀራንም። በመጽሐፍ ውስጥ ሁሉ የተዘረዘረ ቢሆን እንጂ ይላል። ደግሞ አለማፈሩ ማለት ነው። ዶግማውን እንኳን ሲጠየቅ አይመልስም። ዶግማቲክ ሾኑትን እንኳን አይመልስም። በገነት ስንት ወሲብ ያደርጋሉ? እንዴት ወሲብ ያደርጋሉ? በምድር ላይ እንዴት ነው ወሲብ የሚያደርጉት? ሙሐመድ ቤት መግባት አለባችሁ የለባችሁም? እሱ ተዘርዝሯል። አላህ ዛት አለ የለውም? አልተጠቀሰም። አልተጠቀሰም። አለል ሱና ወል ጀማ ነኝ ብሎ ይፎክራል። ምን ማለት ነው? ቁርአን ላይ ተጠቅሷል? አልተጠቀሰም። ሐዲስ ላይ እንኳን የለም። አተሪ ነኝ፣ አሸሪ ነኝ፣ ሙተዚላ ነኝ ምናምን እያለ ይላል። ቁርአን ላይ ያለ የለም። አይ ሻፊ ነው የምከተለው፣ ሐንበሊን ነው የምከተለው፣ ሐናፊን ነው የምከተለው፣ ማሊክን ነው የምከተለው፣ ቁርአን ላይ ተከተሏቸው ተብሏል? የለም፣ አልተባለም። ሐዲስም አያውቃቸው እንኳን ቁርአን ላይ ሊባሉ ተከተሏቸው ሊባል ትናንትና የተጻፉ መጽሐፍቶችን ጠግናችሁ አቁማችሁ እስልምናን ከኛ ፊት ልታወርጡ ሞክራላችሁ። ትናንትና በመጡ ኡስታዞችና ሙፈሲሮች ጠግናችሁ የያዛችሁት እኮ እምነት ነው ያለው። እኛ እኮ መጽሐፍ ቅዱስን ብቻ ዘን ነው የምንሞግታችሁ። ትናንትና በተጻፉ መጽሐፍቶች አይደለም እየሞገትናችሁ ያለን። ቁርአናችሁ ከመጽሐፍ ቅዱስ እንኳን ከአዲስ ኪዳን ከተጻፈ ከ600 ዓመት በኋላ እንኳን መጥቶ መቆም ስላልቻለ ትናንትና የመጡ ሰዎችን ነቢይ ያልሆኑ ከነቢዩ ጋር አልነበሩ ከሺህ ዓመት በኋላ መጥተው ያስተካከሉትን መጽሐፍ ይዛችሁ እኮ ነው እኛ የምንሞግቱን። ሲፈልጉ ዳይፍር፣ ሲፈልጉ ሳይህ እያደረጉ፣ ሲፈልጉ በሱ ስም እየጻፉ ደግሞ ኤግዛክት ወርድ ፋላሲኛ ጋር ትጠቀማላችሁ እንዴ? ቀጥሉ፣ እኛም እንቀጥላለን ነው። እስቲ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይወርዳል ብላችሁ ታምናላችሁ? ዋብያዎች ትልቅ እምነታችሁ ነው። አንድ የቁርአን ክፍል ስጡኝ እስቲ። ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል የሚል አላህ አንድ እስቲ ያምጡ። ተመላላሽ አላህን እያመለክ ማለት ነው። ቃል ስጋን ሲዋሃድ አንዴ ነው ያደረገው። ዓለም ከተፈጠረ እንግዲህ ስንት ዓመት ሆነው? አላህ እንደተመላለሰ ነው። ረፍት አግኝቶ አላውቅም። ከሌሊቱ 1/3 ሁሌም ይወርዳል። የእግሩ ጡንቻ እንዴት ነው እሱ? ደረጃ በመውጣትና በመውረድ አንድ ጥቅስ ከቁርአን ማምጣት አይችሉም። እንዴ ፍጡር ውስጥ ይገባል ይላል። ከሌሊቱ 1/3 ሁሌም ይመላለሳል አላህ። ረፍት አልባ መመላለስ ማለት ነው። ከቁርአን አንድ ጥቅስ አንቱ የለም። አላህ ባቱን ይገልጣል በቂያማ ቀን ብላችሁ ታምናላችሁ? ከቁርአን ውስጥ አንድ ጥቅስ አንጡ እስቲ። አላህ እግሩን ባቱን ገልጦ ያሳያል የሚል በግልጽ የተጠቀሰ አንድ ጥቅስ አንጡ እስቲ። አላህ ባቱን ገልጦ ያሳያል የሚል አላህ በቂያማ ቀን እግሩን ገሃነምን ይሞላባታል ይጭንባታል ብላችሁ ታምናላችሁ? ዋብያዎች አንድ ጥቅስ ከቁርአን አንጡ እስቲ። አላህ እግሩን ገሃነምን ላይ ይጭናል የሚል ቅማል ካለባችሁ ለቅማል ላመረዱላት ብሏል ነብያችሁ። ቅማል ካለባችሁ ወይንም 6 ሰዎችን መግቡ ብሏል ነብያችሁ።
ወይም በግ ረዱላት ለቅማል ብሏል። ከቁርአን እስቲ አንድ ጥቅስ ስጡኝ። ወሲብ ስታደርጉ እንዲህ ብላችሁ ወሲብ አድርጉ ብሏል ነብያችሁ። እስቲ አንድ ከቁርአን ስጡኝ። ኢባዳ ነው ብላችሁ ስለምታምኑ ቂጣችሁ ውስጥ ሰላት ስትሰግዱ ሸይጣን መጥቶ ያደርጋል ብሏል። እስቲ ከቁርአን አንድ ጥቅስ ስጡኝ። ይሄን ተረት አስተምሮታችሁን ሱሪያችሁን አሳጥራችሁ ፈንደድ ስለምትሏት ነገር እስቲ አንድ ጥቅስ ስጡኝ። ሽንት ከተነካን በመቃብር ውስጥ እንቀጠቀጣለን የመቃብር ቅጣት አለ ብላችሁ ታምናላችሁ። እስቲ ከቁርአን አንድ ጥቅስ ስጡኝ። አንድ ጥቅስ እኮ ነው የጠየኳችሁ። ደጃል ሲመጣ ከዛ ኢሳ መጥቶ እሱን ይገላል የሚል ተረት አላችሁ። እስቲ አንድ ጥቅስ ስጡኝ። ሱራ 9:29 የሚሻረው በኢሳ ነው ብላችሁ ታምናላችሁ። እስቲ አንድ ጥቅስ ከቁርአን ስጡኝ። ይህን ተረት አስተምሯታችሁ ግልጽ ሁሉን ነገር አብራርተናል ይላል ቁርአኑ። አንድም አልቀረም ይላል። የምንጠይቃቸውን ግን አንድም ማብራሪያ የለውም። በሚያሳዝን ሁኔታ አንድም ማብራሪያ የለውም። አንድም በሚያሳዝን ሁኔታ አንድ ማብራሪያ የለም። አንድ እንኳን እንዴት ወሲብ ማድረግ እንዳለባችሁ ግን ተገልጿል፣ በገነትም በምድርም። ይህንን ሃይማኖት መጽሐፍ ነው ብለው ነው የሚከተሉት። በቁርአን ውስጥ የተገለጸው አልወለደም አልተወለደም እርሱ አንድ ነው፣ ቢጤ የለውም፣ ከዚች ውጭ የለም። አልወለደም አልተወለደም የሰይጣን ምስክር ነው። ሱረት ጅኒ ላይ ያለ ነው። አጋንንቶች ያሉት ናቸው። አንድም ሚስት ስለሌለው ነው። አንድም ድፍን ስለሆነ ነው። ቢጤ አምሳያ የለውም የሚለው ግን መጽሐፍ ቅዱስ ላይ የተኮረጀ ነው። በመጽሐፍ ቅዱስ ላይ ደጋግሞ መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? ከማን ጋር ታመሳስሉኛላችሁ? ከማን ጋር ታስተያዩኛላችሁ? እኔን የሚመስል ማን አለ ብሎ እግዚአብሔር ቻሌንጅ ያደርጋል። ማንም አዛፍ ጣዖታት ሊመስሉኝ አይችሉም ብሎ ቻሌንጅ የሚያደርገውን እሱን ነው ወስዶ ከማን ይመስላል ብለው እነሱ እንደ ማፈከር የሚያወሩት በመጽሐፍ ቅዱስ ውስጥ በጣም ብዙ ቦታ ላይ ተጠቅሷል። በጣም ብዙ ቦታ ላይ እግዚአብሔር ማንንም እንደማይመስል ማለት ነው። የእነሱ መፈክር አንድ ጥቅስ እቺ ብቻ ነች፣ ማንንም አይመስልም የምትል። እኛ መጽሐፍ ቅዱስ ላይ ሌላ ይመስላችኋል? ይመስለኛል በጣም ብዙ ቦታ ላይ ተጠቅሷል። እኛ አንድ እሷ ነው በቃ የእነሱ መፈክር፣ ማንንም አትመስልም የምትል መጠበቂያቸው። የአፖፋቲክ ቴዎሎጂ የምትባለው ማለት ከሷ ውጭ ምንም የሚያውቁት ነገር የለም። ምንም የሚያውቁት ነገር የለም። ይህንን ተረት መጽሐፍ ደብሮኝ እኔ በጣም ደብሮኝ በ5 ቀን ውስጥ ጽፈዋለሁ። ቁርአንን ብፈልግ እኔ ደብሮኝ ማለት ነው። በጣም ደብሮኝ ከ5 ቀን ውስጥ ከቁርአን የተሻለ ድርሰት መጽሐፍ እችላለሁ። በ5 ቀን ውስጥ ማለት ነው። 5 ቀን የሚፈጅብኝ አይመስለኝም። የምሬን ነው ብላችሁ በጣም ቀሽም የሆነ ጽሁፍ ከጻፍኩ ማለት ነው። አይኔን ጨፍኝ ቢ እንዲህ ከጻፍኩ ነው 5 ቀን ከፈጀብኝ ነው። እሱ ነው የተሻለ ታሪክ ግን ጽፋለሁ ከቁርአን በ5 ቀን ውስጥ ከሆነ ማርያም፣ የምሬን ነው። እየቀለድኩ እንዳይመስላችሁ፣ የምሬን ነው። የተሻለ ታሪክ ጽፋለሁ ከቁርአን በ5 ቀን ውስጥ። የሚወራረድልኝ ካለ ተወራረዱልኝ በደህና ነገር ነው። በ5 ቀን ውስጥ ከቁርአን የተሻለ ታሪክ ጽፍላችኋለሁ። እና ስነ ጽሁፍን በደንብ ጠንቅቆ የሚያውቅ በደንብ እንደዚህ አይነት ስነ ጽሁፎችን እንትን ያነበበ የቁርአንን ስነ ጽሁፍ ሁኔታ በጣም የሚስቀው ማለት ነው። በተለይም የተለያዩ መጽሐፍቶችን ያነበበ ስነ ጽሁፍ ላይ በደንብ ያነበበ ሰው ይታዘባቸዋል። እናንተ ስትደሰቱበትና እንትን ስትሉበት ስንት መጽሐፍቶችን ባነበብንበት ቁርአን ስናነብ እንዴት እንደሚቀፈን ባያችሁ አስባል። እስከ ስንት ተምረህ ምናምን ነገር መሐመድ ላሉ ላይ ስፐርሙን ይረጫል ብለህ ስታነብ ከዛ ስፐርሙ በእጅ ይጠረግለታል። አይሻ ከዛ ስታነብ
ፔሬዳችንን ልብሳችን ላይ እናያለን። ከዛስ ብለን በምራቃችን እንጠርጋለን ብለህ ስታነብ ይሄንን ከአንድ ከተማረ ሰው እንደዚህ አይነት ነገር ሲያነብ ጭንቅላት ፊዚክስ እና ማትስ መስራት የሚችል እንደዚህ አይነት ተረት ተረት ሲያነብ ለምሳሌ ላሳያቸው። አንዳንድ ሐዲሳቶቻቸውም መገለጥ ብለው የሚሉት አስተምሮታቸውም እንደዛ የሚሉት ኦኬ። ለምሳሌ አይሻ ከ2000 በላይ ሐዲስ ሸምድዳለች ብለው ያምናሉ። መሐመድ የሞተ ሬሳ እንደሚስም ሰሃቦቹም እንደሚስሙ 14 ጊዜ ተናግራለች። 14 ጊዜ ታነባላችሁ። በትንሹ እኔ አሁን ከደረስኩበት ነው። የሞተ ሬሳ ብሎ ምራቁን እንደሚተፋ ሬሳ ውስጥ ማለት ነው፣ ከመቃብር እያወጣ 14 ጊዜ ታነባላችሁ። ይሄንን ታምር ነው። አንድ በሉ። እሺ ስፐርሙን ከልብሱ ላይ በእጇ እንደምትፈቀፍቅለት 30 ጊዜ ተናግራለች። 30 ጊዜ ይህንን ታነባላችሁ። አሁንም ስገልጡ እንደዚህ በእጄ ጠረኩለት። አሁን ስገልጡ ሲነሳ ስፐርማየውና ፈቀፈኩለት። ስገልጡ ወደ መስጊድ ሄደ ጠረኩለትና እንደዚህ የሚል 30 ያው ውሸቴን እንዳይመስላችሁ ይታያችኋል። ያስኳቸው እነኚህ ሐዲሶች ናቸው እንዳለ ያላችሁ ይታያችኋል። ሐዲሳቶቹ ያስኳቸው ቆይ እዚህ ጋር ይታያችኋል። አይ ቲንክ ያ 30 ሐዲስ ያስኩት ነው። እንግዲህ 30 ሚል ካያችሁ እዚህ ጋር የሚታያችሁ ከሆነ ያው ከዛ ወዲያ እንትኖቹ ናቸው ሐዲሳቶቹ ናቸው። እነኚህ እንዳለ ሐዲሳቶቹ ናቸው። 30 ጊዜ ያነበብኳቸው ምንድነው እሱ ይሄን የማነበው ብዬ ከዛ ውስጥ ደግሞ እንደገና ተጨማሪ 10ሩን ደግሞ ጀናባውን እንዲጠራ አድርጎ ከዛ በኋላ ምግብ ሊበላ ሲል ጀናባውን እንደዚህ እንደሚጠርግና እንትን እንደሚል የሚናገሩ ናቸው። አንድነት ስንት ሐዲስ ማለት ነው? 40 ጊዜ። አንድ የተማረ ሰው ይህንን ሲያነብ ምን እንደሚደብረው አስቡ። የሳውዳን ጊዜ ወሰድኩ ብላ ወደ 14 ጊዜ ተናግራለች። ይህንን ስታነብ አስብ። ሙሐመድ ሲያረጅ ቁጭ ብሎ ይጸልይ ነበረ የሚል 23 ጊዜ አንብቤያለሁ። በ9 ዓመቴ ላይ ሙሐመድ ወሲብ አደረገኝ የሚል ወደ 9 ጊዜ አንብቤያለሁ። በጾም ወቅት ላይ ይስመኛል ላፌ ውስጥ እንትን ይላል የሚል 12 ጊዜ አንብቤያለሁ። 12 ጊዜ ስላችሁ አንዳንድ ፔጅ ማለት ነው። 12 ፔጅ ማለት ነው። ሙሐመድ ቂጡን በ3 ድንጋይ ይጠርጋል የሚል እንደዛው። ማጂክ ተሰርቶበት ከሚስቶቹ ሳይገናኝ ወሲብ ያደረገ ይመስለዋል ወደ 8 ጊዜ እንደዛው። 8 ፔጅ ማለት ነው። ነብዩ የሞተ አሜን። ነብዩ ሲሞት ጡቴ መካከል እንደዚህ ተኝቶ ምራቁን አፌ ውስጥ ምራቄን አፍ ውስጥ እንትን እያልኩ ነው የሚል 10 ጊዜ። አጀዋቴ በቃ እንደዚህ አይነት ተረትና ኮተት በወር አበባ ወቅት ንክኪ ስናደርግ እንደነበር እንትን ያደርጋት ነበር። ፔሪድ ሊሆና እዚህ ጋር እንትን አድርጎ ማለት ነው። በወር አበባ ወቅት ጊዜ ስንቴ ብትናገር ጥሩ ነው? 43 ፔጅ ማለት ነው። 43 ጊዜ 43 ፔጅ። በወር አበባ ወቅት ፎንድሊንግ ያደርገኝ ነበር 10 ጊዜ። ከመነካካት ደግሞ ፎንድሊንግ ማድረግ። ፎንድሊንግ ምን እንደሆነ ታውቃላችሁ? ሴቶችን ወንዶች እንትን የሚሏች በወር አበባ 10 ፔጅ። እሺ እዚህ አይነት
መሐመድ ቆሞ ይሸናል የሚል ውሸታም ነው የሚል 7 ፔጅ። መሐመድ ሲያገባኝ አሸንጉሊት ትጫወት ነበር የሚል አይሻን ሲያገባት መሐመድ አሸንጉሊት ትጫወት ነበር የሚል 12 ፔጅ 12 ምዕራፍ አንብቤያለሁ። 12 ፔጅ ምዕራፍ አልኩኝ። እንደዚህ አይነት ተረት ተረት አንብቤ እንዴት እንደሚጸጽተኝ ባያችሁ። ጋብቻን እርብ ለማድረግ የምፈልጋትን ወይም የምትመኛትን ሴት ጡቷን ጥባ ሂድ፣ ከዛ በኋላ ጋብቻ እርም ይሆናል የሚል 22 ፔጅ አንብቤያለሁ ማለት ነው። 22 ገጽ 22 አዲስ ማለት ነው። ብራራ የምትባል ባሪያ መሐመድ እንደነበረችው 27 ፔጅ ወይም 27 አዲስ። ሰዎች በቂያማ ቀን ራቁታቸውን ነው የሚመጡት ወሸላቸው ሳይገረዝ የሚል 10 ጊዜ አንብቤ 10 ፔጅ። እንቀጥል። በፔሬድ እያዩ እንደማይጾሙ ከዛ ቀጣይ ደግሞ ፔሬዳቸው እንደሚቆም 27 ፔጅ 27። ሙሐመድ በሲዋክ ጥርሱን ይፍቅ ነበረ 12 ፔጅ ወይም 12 አዲስ። የሙሐመድ ሚስቶች ልብሳቸው አንዲት ነች፣ በዛው በልብሳቸው ላይ ፔሬዳቸውን አይተው በምራቃቸው እንትፍ ብለው ነው የሚጠርጉት የሚል 31 ፔጅ ወይም 31 ሀዲስ። እንደዚህ አይነት ተረት ተረት እያነበብኩኝ የሆነ ሰዓት ምንድን ነው ማነበው አልኩና ለምን አርካይቭ አላደርጋቸውም ብዬ ሰራዋቸው። ያነበብኳቸው መረጃዎቻቸው እንደዚህ ናቸው። እነኛውን ከብዙዎቹ በትንሹ የነገርኳቸው። ይሄ ነው ሃይማኖት ተብሎ የሚከተሉት። ሶሪ ቢኒ ግን እስቲ አሁን የመጨረሻው የመሐመድ ሚስቶች ልብሳቸው አንድ ናት የምትለዋ በቀደም የሰራበት ቪዲዮ ነበር፣ አይቼዋለሁ። ማነው ያ ኡስታዝ ነብያችን ሚሊዮነር ነበሩ ሀብታም ናቸው ብሎ ያለው። ታዲያ ሀብታም ከሆኑ ለምንድን ነው ልብስ ያልቀየሩላቸው ለሚስቶቻቸው? አንዳንድ ልብስ ያላቸው የኢንቨስተር ሚስት ሆነው የሀብታም ሚስት ሆነው እንዴት ነው አንድ ልብስ ሊኖራቸው የቻለው? ይህን ስታነበው እሱ ነው ትዝ ያለኝ የበቀደሙ ቪዲዮ። ያ ልሰራበት ብዬ እንዳይታውቁት እሱን አስታውሻው ነበረ። እኔ ላይ ሲሰሩብኝ ሀብታም ናቸው ችግር የላቸው ምናምን ብለው ሰሩብኝ። ልሰራባቸው አሰብኩትና አክቹዋሊ ለእነሱ ምላሽ መስጠት አያስፈልግም ብዬ ተውኩት። ነቄ ተውኳቸው። አንድ ልብስ ነው ያለን፣ በሷ ላይ ነው ፔሬዳችንን የምናየው፣ ከዛ በኋላ በምራቃችን ነው የምናጸዳው ነው የምትለው እና ንቄ ተውኳቸው። በኋላ ሀብታም እንደሆነ ይታወቃል እኮ በኋላ። አስቀድሞ ግን ነብዩ ሀብታም እንዳልሆነ ግልጽ ነው። ይገርማል። በጠቅላላ እነዚህ ያስካቸው ማስረጃዎች የሚገርሙ ናቸው። እነዚህን አሁን መገለጥ ብለው ያምናሉ ሙስሊሞች። መለኮታዊ መገለጥ ነው ብሎ ነው የሚያምኑት። አብዛኛው መሐመድ ከልብ ወለድ አይናገርም የሚወርድለት ራዕይ ቢሆን ነው እንጂ የሚለውን ይዘው መገለጥ ነው ብለው ካሉ እንግዲህ ሲነገሩ ማፈር የለባቸውም፣ መበሳጨት የለባቸውም። ቅድም ሲበሳጩ እንደነበሩት እነዚህ ነገሮች ሊያበሳጯቸው አይገባም። ዋሂ ነውና በዛ ልኩ ስሩት። ሙስሊሞች አትበሳጩ። ማበሳጨት አይደለም አለማችን፣ ግን የተጻፈ እንዲህ አይነት ነገር አለ። ይሄ እንዲያነቃችሁ ነው፣ ጭንቅላታችሁ እንድትነቁ እንድትጠይቁ ነው። እንዴት መገለጥ ሊሆን ይችላል? እነዚህ ነገሮች በጠቅላላ አልተገረምኩም። ብዛታቸውን እንደዚህ ሰርተው ታውቅ ነበር? እኔ እየገረመኝ እኮ ነው። ያ አይ እንዲያው ኮንሰርን እንደዚህ ሰጥተህ አንብበህ ዝም ብለህ ታልፈዋለህ እንጂ እንደዚህ ኮንሰርን ሰጥተን እኛን አስበውም። የሆነ ሰዓት ላይ በጣም ሲገግሙ በቃ ምሁር ምናምን እንትና አይሻልም ሲሉ ምንድን ነው የዘገበችው እሷስ ምንድን ነው እሱ ሀዲሱ ምናምን ብዬ ሰራ አርካይቭ አደረግኳቸው። ከዛ እንትኖች
ስለዚህ ጉዳይ ያነበብኩትን ብዬ ስሰበስበው በቃ እያንዳንዱ 20-30 ፔጅ ስለ አንድ ታሪክ ነው የሚያወራው። ተመሳሳይ ታሪክ ማለት ነው። ወሲብና እናደርግና ከዛ እንደዚህ እንሆናለን። ፔሬድ እናይና ጨርቃችን ላይ በምራቃችን እንጠርጋለን፣ በጠፍራችን ፈቀፈቅን። በቃ እንደዚህ ተመሳሳይ ነው። እዛ ይሄ መገለጥ ነው። ይህን 2000 ሸምድዳለች ምሁር ናት የሚሉት የተደጋገመ ነገር እና በአንድ ዙሪያ ያለን ነገር ነው እንደዛ ለማለት የሚሞክሩት እና ለዛ ብዬ ነበር የሰራሁት እና በጣም አስቆኝ ማለት ነው። ለስራ ስ ያልኩና እንትና ታውቃለች ማማዬ ታውቅ ነበረ እና ቆይ ዝም ብዬ የሆነ ሰዓት ተደበርኩበትና ግን በጣም ዲፕሬሽን ውስጥ የሆነ አስደበረኝ። ታውቃለህ ማለት በአንደኛ ሴንቸሪ ላይ ፔሬዳቸውን ጨርቃቸው ላይ እንትን ብለው በጠፍራቸው ነው የሚፈቀፍቁት ብለው እንዲህ የሚያጸዱት እያልኩ ማንበቤ በራሱ በጣም ተሰማኝ። የምር ምንድን ነው እየሰራው ያለሁት? ጀለሶች ስንት ቴክኖሎጂ ሄዶ ስንት ነገር እየሰሩ ፔሬድ ልብሷ ላይ አይታ ትጠርጋለች እያልኩ ነው ሳነብ። እነሱ በቃ እንደ ዞሮባቸው እምነት ነው ብለው እየተከተሉት ነው። እኔ ማንበቤ በጣም ነበረኝ ማለት ነው። እኔ አሁን ይሄ በጠቅላላ እፎይ አንተ ማንበብህ ጥሩነቱ ያው ብዙዎችን ከሲኦል ታስመልጣለህ። ይሄም ትልቅ ተልእኮ ነው። ግን አሁን ይሄ እውቀት አይጠይቅም እኮ የባልና የሚስትን ወግ ቤት ውስጥ የተከናወነን ነገር አውጥቶ አደባባይ የመናገር ነው። ማንም ሴት የምታደርገው ነው። ይሄ እንደው አይሻ ብዙ አዲስ ሸምድዳለች እንደዚህ ምናምን የሚሉት ነገር ከባሏ ጋር ያደረገችውን ነገር ወጣ ነው ያወራችሁ፣ ወሬ ነው ያወራችሁ። በቃ ቤት ውስጥ የሚከናወነውን ነገር ያየችውን ነገር ነው የተናገረችው። እና ልክ በቃ እንደ ምሁር አድርገው ለመናገር ይሞክራሉ። አይሻ እኮ እንደዚህ 2000 አዲስ ሸምድዳ እንዲህ ምናምን ይላሉ። ምንድን ነው ይሄ? እኮ ባሌ እንደዚህ ያደረገኝ ሀሜት ነው ስትናገር የነበሩ። እናንተ ይሄን ሀሜት ሰብስባችሁ መገለጥ ብላችሁ ሰብስባችሁ የያዛችሁት እንጂ ከባሏ ጋር ያለውን ድርጊት የአልጋውን ሁሉ ሳይቀር ብልግናውን ሁሉ ሳይቀር አውጥታን ያሰጣችሁ አይሻ። እና ምንድን ነው አሁን አይሻን በጣም ለማሞካሸት የምትሞክሩት? የቤት ውስጥ ገመና አውጥታ አደባባይ ላይ እኛ እኮ ጠቅማናለች። አይላቭ አይሻ ያለኛማ እሷ ባኖር ኖሮ ስለመናን ጉድ ምን እናቅ ነበር። አይ እነሱ የሚናገሩት ነው እንጂ ብቻ እንደሚያደርግ የነገረችን እሷ፣ እላው ላይ ዘር ፈሳሹን እንደሚያፈስ የነገረችን እሷ፣ በጣም ቆሻሻ የሚባሉ ፓርቶችን የነገረችን እሷ ነች። ይመሻል። ተበቅለዋለች። ብቻ ኤኒዌይስ አሁን አትወጣም፣ ትወጣለህ ከቤቴ። ሞባይል በጣም ቻርጅ እየሮጠ ነው። 3 ሰዓት በላይ አያቆይም፣ ይዘጋል። መልካም አዳርሽ። ቴንኪው። ቻው። እናንተስ ምንድን ነው የምጠብቁት? አታዩም? ምን የምትሰሩት ቤቴ ውስጥ? ምን የምትጠብቁት? ምን የምትፈልጉት? ውሻ ይልካል ቤቴ ውስጥ። ኤኒዌይስ የዛሬ ቶፒካችን ሱረቱ ነጅም ላይ ከቁጥር 2 እስከ 3 ነው። አይ ቲንክ እንደዛ መሰለኝ። ለሚቼኪት እናንተ ያለ ወዳጅ። ይሄ ቶፒክ ደጋግመው እነሱ እኛ ላይ ከሚያነሷቸው ሰዎቹ ነቢያችሁ አልተሳሳተም፣ አልጠመምም፣ ከልብ ወለድም አይናገርም፣ እርሱ የሚወረድ ራእይ እንጂ ሌላ አይደለም። ከ2 እስከ 4 ያለ ነው። ስለዚህ መሐመድ የሚናገረው መገለጥ ነው ወይ ነው ተብሎ ስለሚታመን በዚህም መሰረት ጥያቄያችን ምን ነበረ? እያንዳንዱ ያመጣቸው ወይ ናቸው ወይ መገለጥ ናቸው ወይ? ምክንያቱም ቁርአንና ሐዲስ ተብሎ አልከፈለውም። ክፍሉ ላይ እያንዳንዱ ንግግሩ ነው የሚለው። ንግግሩ ምንድን ነው? ወይ እንጂ ወይም ራእይ እንጂ የራሱ አይደለም፣ ወይም ደግሞ ልብ ወለድ አይደለም፣ ውሸት አይደለም ይላል። በዚህም መሰረት ቁርአን ሐዲስ ውስጥም ስትሄዱ ቂጤ መጥረጊያ 3 ድንጋይ አንጡልኝ የሚል ነብይ እየተከተሉ ጳውሎስ ኮቴን አንጣልኝ አለ ለጢሞቴዎስ።
ኮት ያዝናና ብሎ አዘዘው። እንዴት ይላሉ ማለት ነው። ለቂጤ ድንጋይ አምጣልኝ ሲልስ ከራሱ ማይናገረው ነብያችሁ። አይሻ ነይ ወደ አልጋን ጨዋታ እንግባ ሲልስ ከራሱ ነው የተናገረው፣ ከራሱ አይደለም። የአላሰን እና የሉሴን እግራቸውን በልቅጦ የወንዶቹን እንትናቸውን እንትን ሲያደርግስ ከራሱ ነው፣ ከራሱ አይደለም። ህፃናትም ምራቁን አፋቸው ውስጥ ሲግት ከራሱ ነው፣ ከራሱ አይደለም። ድግምት ተሰርቶብኝ ነው ብሎ ከ6 ወር እስከ ዓመት ምናምን ብቻውን ወሲብ ያደረገ የመሰለው ሲቃዥ የነበረው ከራሱ ነው፣ ከራሱ አይደለም። የአባትን ብልት ሂድና ንከስ ብሎ ያዘዘው ከራሱ ነው፣ ከራሱ አይደለም። ዑመርንስ ያልከለከለው ያላትን እንትን ሂድና እንትን በልላት ሲል ከራሱ ነው፣ ከራሱ አይደለም። እነኚህ ሁሉ ጥያቄ ልናነሳባቸው የሚገባ ነው። እኛ መጽሐፍ ቅዱስ ቃል በቃል የእግዚአብሔር ቃል ነው ብለን አናምንም። ቃል በቃል ዊች ሚንስ ሀ በል ሀ በበል በ እያሉት የጻፉት ሳይሆን ነቢያትና ሐዋርያት እግዚአብሔር በመራቸው መጠን መንፈስ ቅዱስ አነሳስቷቸው ለሰው በሰው እንዲገባን የተጻፈ ነው። ስለዚህ እንዲገባን የተጻፈ እንጂ ይሄ አካላዊ ቃል እነሱ እንደሚሉት ፍጡር ያልሆነ ማለት አይደለም። ነቢያቶቹ እኛ እንዲገባን ያዩትን የሰሙትንም ነው የጻፉልን፣ መማሪያ እንዲሆን የተጻፈልን። የእነሱ ግን ምንድነው? እሱ ዘላለማዊ ነው ብለው ነው የሚያምኑት። በደንብ አስተውሉ። ቃሉ ፍጡር አይደለም ብለው ነው የሚያምኑት። ያላ ቃል ፍጡር አይደለም። መሐመድ ቢናገረው ደግሞ ከራሱ አይደለም፣ ዘላለማዊ ነው። ስለዚህ ያላ ባህሪ ነው ብለው ነው የሚያምኑት። ልክ እንዳላ እጅ፣ እግር፣ ፊት፣ አይን እነኛ ንግግሮች ሁሉ ያላ ባህሪ ናቸው ብለው ነው የሚያምኑት። ስለዚህ አቡ ሁሬራን ውሃ ዞ እየተከተለው አቡ ሁሬራ 3 ድንጋይ ያዘልኝና ና ቂጤን የምጠርግበት የሚለው ያላ ባህሪ ይሆናል ማለት ነው። ያላ ባህሪ ልክ እንደ አይኑ እንደ እጁ ካላ ጋር ፍጥረትን ከመፍጠሩ በፊት ካላ ጋር የነበረ ነበር። ልክ እንደ አይኑ ነበር ማለት ነው። እንደዛ ነበረ። ደህና ደሩ። ለጊዜው ይበቃናል።